though it has a grammatical plural enders. See, Elohim plural form judges and rulers. ገዢዎችና ፈራጆች plural form. The suffix makes the base word elo እንግዲህ የነሱን ማንበብ አልችልም እኔ ፕሉራል ይላል በቅንፍ ውስጥ ስንት ናቸው ፕሉራል ሲባል አይታወቅም ኢየሱስ ክርስቶስ በአዲስ ኪዳን ላይ ሶስቱን ዲዛግኔትድ አድርጎ አሳይቶናል መናገር የፈለከውን በዚህ አቅጣጫ በሂብሩ ቀጥል አሁን እኔ የምፈልገው ቦታ ላይ ሂብሩ ከኛ እንደ አንዱ ሆነ የሚለው ቦታ ላይ እቺን ከጀመርክ እሷንም ጨምረ ትነግረኛለህ ወይ መሄር ሚለው ችግር እንሄድበታለን ዘፍጥረት 3 ላይ ያለውን ችግር እኔ እኮ ለምን እዚህ እንደመጣ really don't know የተነሳነው አንተ ነህ ቅድም የጠቀስከው እኮ ቀጥል ይሁን ቀጥል እኔ ላለማስረዘም ፈልጌ ነው ኦኬ እሺ እንዴት እናወራና ታዲያ ማለት እኔን እያሰራኸኝ አይደለም ይቅርታ እሺ ቀጥል በመሃል አትጠይቀኝ የራስህን ሐሳብ እኔ ስብከት እንዳይሆን እኮ ነው ፓስተር በረማ እሺ አንተ ምን ታረግ መሰለህ እሺ ምን ታረግ መሰለህ ሰዓትን ውሰድና አንተ የምትወስደውን ሰዓት እሷም ሰጥኝ እኔ እንዳትጠይቀኝ በመሃል እኔ አንተን መጥቼ አፍርሳለሁ አንተም የኔን አፍርስ በእንደዛ እኔ ሰጣ ገባ እንዲህ ነው እንዲያርለም የሚል አልወድም ሲጀመር እንደዛ ንግግር ማለት ነው የተረጋጋ ሰው ነኝ ራሱ አልጮህም አይደለም የመረጋጋት ጉዳይ አይደለም ፎርማል በሆነ መልኩ እንዳትጠይቀኝ የኔ ያልኩትን ነገር አፈራርሰው እየሰማው ነው ስትጨርስ እኔ ደግሞ አንተን አፍርስባል ወይድ ኦኬ መጀመሪያ ሩት ወርዱ ማየት ነው ኤሎሂም የመጣ ኤሎሃ ከሚለው ግስ ነው ራሱ ማለት ነው ኤሎሃ ማለት አምላክ ማለት ነው ኤሎሃ ለሚለው ብዜት ኤሎሂም ይለዋል ራሱ በትርጉም ኤሎሂም ከተባለ በትርጉም አማልክት ማለት ነው ሊትራሊ ምንም የፕሉራል ፎርም ነው ኤሎሂም የሚለው ቃል ለአንድ ቅዋሜ ግርማ ሞገስነት ግርማነት ሉዓላዊነት ልዕልና ገናናነት ሆኖ ይመጣል ነው እኔ አሁን ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ቤታ ሰማይን ቤታ አሬስ የሚለው ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲል ፕሉራል ፎርም ነው ወይም ደግሞ አማልክትን ነው የሚያሳየው ምንል ከሆነ ከአንድ በላይ ያሉ ነው ካል ባራ ማለት የለበትም ግሱ ማሰሪያ አንቀጽ ባራ ማለት ፈጠረ ነው ማን እርሱ ሰርድ ፐርሰን እንትን ነው ራሱ ማለት ነው ሲንጉላሪቲ ነው የሚያሳየው ባሩ ማለት ነበረበት ፕሉራል ከሆኑ ለምሳሌ እነ መሰረትና አቡኪ መጣ አይባልም መጡ ነው የሚባለው በየትኛውም ግራመር ማየት ይቻላል እዚህ ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው እንጂ ያሉት ፈጠረው አላለም ባራ ነው እንጂ ያለው ባሩ አላለም ስለዚህ ፕሉራልን አያሳየም ነው እያልኩ ያለው በተመሳሳይ ደግሞ ቲኦስ የሚለው ቃል እንደምታውቁት ኤሎሂም ብሎ ነው ራሱ የተጠቀሙት ቲኦኢ የሚለውን ቃል ነው ራሱ የተጠቀሙት አሁን እዚህ ጋር ዘፍጥረት ምዕራፍ 1 ቁጥር 1 ላይ ባያችሁ ጊዜ በግሪኩ ኤሌክስ ላይ ራሱ ካያችሁት ቲኦኢ ብሎ ነው ራሱ የተጠቀመጠው ማለት ነው አማልክት ብሎ ነው ራሱ የተቀመጠው ስለዚህ ከአንድ በላይ የሆኑ ቅዋሚዎችን ራሱ አያሳይም ስለዚህ እዚህ ጋር በመጀመሪያ እግዚአብሔር ወይም ደግሞ ኤሎሂም ሰማይና ምድርን ፈጠረ ቢል እንኳን ምንም አይነት ችግር የለውም ምክንያቱም ኤሎሂም ተብሎ ዳጎን ተብሏል ሙሴ ኤሎሂም ተብሏል ግን ገናናነት ማጀስቲፋይን ለማሳየት ነው እንጂ ሌላ ነገር ለማሳየት አይደለም ነው ጄኔቲክስ አግሪመንት እዚህ ላይ ጨረስ ኦኬ እኔም ደግሞ ደቂቃ ትበቃኛለች እኔ ጀመር ጀነሲስንም እያወጣው ነበር እዚህ ጋር ያንተ እየሰማሁ ማለት ነው በነገራችን ላይ ወንድማችን ያቀረበው ምንድነው ኤሎሂም ፕሉራል ፎርም መሆኑን እናውቃለን አለ ኤሎሂም ፕሉራል ፎርም ባራህ ብሎ ሲፈጥር ኦፍ ኮርስ ባራህ ለሚለው ቋንቋ ሰማይና ምድርንም ባራህ ነው ያደረገው ሰውንም ባራህ የሚለው ፈጠረ ለማለት ነው መፍጠር ነው ከሁለት በላይ የሆነ ቁጥር ቢሆን እንዴት ነው ፈጠሩ ነው እንጂ ማለት ያለበት ፈጠረ ለምን ይላል በፕሉራል ጠርቶ ፈጠረ ትክክል ነው ትክክለኛ ጥያቄ ነው ያነሳው ለዚህ ነው አምላካችን እግዚአብሔር በሶስትነት የሚኖር አንድ አምላክ ብለን የምንጠራው አንድነቱ ምን ማለት ነው ሶስትነቱስ ምን ማለት ነው ይሄን ነው ለሙስሊሞች ማሳወቅ ያለብን ሶስት የሚለው ቋንቋ ሶስት ኢንዲቪጁዋል ስለሆኑ ነው ሶስት በተናጠል ዲስቲንክት በሆነ አይነት መልኩ ልዩ ሶስት ሰዎች አንድ ላይ ሶስት ናቸው ማለት ነው ታዲያ ሶስት እንዴት ነው አንድ የሚሆነው ከተባለ የአንዱ መናገር የሶስቱን መናገር ነው የአንዱ መገኘት የሶስቱን መገኘት ነው ፍጹማዊ የሐሳብ አንድነት የእቅድ አንድነት የአጀንዳና የአይዲያ አንድነት ፍጹም በሆነ አይነት መልኩ ይህንን አይነት አንድነት እንጂ የሚያወራው የቁጥሩን አንድነት አይደለም የሚያወራው በቁጥር ደረጃ ሶስት የተለያዩ ሰዎች ስለመሆናቸው ወንድማችን የመጀመሪያውን ዘፍጥረት 1 ላይ ያለውን ቃል ተናግሯል ምዕራፍ 3 ቁጥር 22 ላይ ያለው ቃል ምንድነው የሚለው ጀነሲስ ቻፕተር 3 ቨርስ 22 አይሉዬ ቅርታና ዘፍጥረት 1 ቁጥር 26 ላይ ማለት ነው ባራ ነው እንደሚለው
ምን የሚለው ባራ የሚለው 27 ላይ ነው ያለው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰባነ ሰው እንዳሪያችን እንዳምሳላችን እንፍጠር ያለው ላይ ነአሴ ነው ያለው። እሱ ላይ እንድታየው ፈልጌ ነው። ኦኬ ችግር የለውም። እሱ ነአሴ ማለት ሌታርት ማለት ሂብሩ ተናጋሪ ነን እንዴ ነው ነገር? አይ ትንሽ በተወሰነ መልኩ ስላጠናሁት ከዛ አንፃር ነው እንጂ ተናጋሪ አይደለም። አይ ዘፍጥረት 1 ቁጥር 26 ላይ ምንድነው የሚለው? ወዮሜር ኤሎሂም ነአሴ አደም ነው የሚለው። ማለትም ኤሎሂም እንደዚህ ያለ ሰውን ሌታርት ማለት ነው። እኔ እኔ ባራህ የሚለው መፍጠር እንደሆነ ብቻ በሂብሩ አውቃለሁ። እንፍጠር ባራ ደግሞ የሚለው ልክ ከሆነ ኃይሉዬ የዘፍጥረት 1:27 ላይ ከዛ ውጪ እኔ ስለ ሂብሩ የማውቀው ነገር የለም። ሆነን ለምናገር ኦኬ ጎ ሄድሽ ሌላ ባራህ እያለ እንደፈጠረ ግን አውቃለሁ። ባራህ ምንድን ነው የሚለውን ግን ሰርች አድርጌ አውቃለሁ። መፍጠር ማለት ነው። ለምሳሌ ሰውን ባራህ አድርጎታል። ሰው ባራህ የተደረገው ሰው አሁን እዚህ ጋር እኔ ቃላት ፈለጣ ላይ ጊዜ መፍጀት አልፈልግም። አሁን አንተ ለጠየቀው ጥያቄ በነገራችን ላይ እንደዚህ አንድ ነገር if that matters ይሄንን ኦንላይን ሪሶርሶች አሉ። አሁን እንደ ድሮ ሂብሩ ቋንቋ መማርም አያስፈልግም። ኮንቨርት እያደረጉ ማየት ስለሚቻል ይሄን ተዘጋጅቼ መምጣት እችላለሁ። ግን ምንም ጥቅም የለውም። እዚህ ላይ ጊዜ ማላጠፋም። አሁን እኔ ማስረዳት የፈለኩት እዚህ ጋር እንዴት ሶስት አንድ ይሆናል? እውነትም እንዴት ነው ሶስት ከሆኑ ፈጠሩ ማለት ሲገባው ፈጠረ ለምን ይላል? እንውረድ ቋንቋቸውን እንደበላልቅ አለ። ለምሳሌ እግዚአብሔር ሶስት ፕሉራል ቁጥር ያሳይና መጨረሻውን ሲንጉላር ያደርገዋል። ኦፍ ኮርስ በናቹራል አስተሳሰብ ስታስበው ኮንፊውዥን ነው። ነገር ግን አዳም ክፉና ደጉም በማወቅ ከኛ እንዳንዱ ሆነ የሚለውን ተመልከት። እሱን ያነሳሁበት ምክንያት ዋን ኦፍ አስ ነው የሚለው እና ምን ለማለት ፈልጎ ነው? ስንት ናቸው? ሶስት ናቸው። ሶስትነቱን አዲስ ኪዳን ላይ ቁልጭ ብሎ አይቻለሁ። ቅድም የጠቀስኩት ጥቅስ ማለት ነው። እንዴት ሶስት አንድ ይሆናል የሚለው ነገር የአንዱ መገኘት የሶስቱ መገኘት ስለሆነ ነው። የአንዱ መናገር የሶስቱ መናገር ነው። ማስረጃ ጌታችን ኢየሱስ ክርስቶስ አብን አሳየንና ይበቃናል ተብሎ ተጠየቀ። ሲጠየቅ አታቀኝም ወይ እስከዛሬ ይሄን ያህል ዘመን ከእናንተ ጋር ስኖር አታቀኝም ወይ? አሁን እዛ ጋር እንግዲህ ቆም ብሎ ዳር ቆሞ ለሚያሸው ለዛ ነው ኦል ጂሰስ የሚባል ሃይማኖት መጽሐፍ ቅዱስ የሚጠቅሱ ናቸው። ያው እንደ ክርስቲያን ራሳቸውን ይቆጥራሉ። እኛ ክርስቲያን ባንላቸው እነዚህ ሰዎች ራሱ ኢየሱስ ነው አብ ብሎ የሚያምኑበት ምክንያት አንዱ የጥቅስ ነው። እንዴት አብን አሳየን ትለኛለህ? አታቀኝም ወይ? እንግዲህ አብ ነው ማለት ነው በዚህ ቃል መሰረት። ግን አብ ነው ማለት ግን አይደለም። ይገባናል። እኛ ከታች ወረድ ብለህ ስታነብ እኔን ያየ አብን አይቷል። በእንደዚህ አይነት መልኩ ግልጽ አድርጎ ምን ማለት እንደሆነ አሳየው ማለት ነው። እኔና አብን እንመጣለን በውስጡ መኖሪያ እናበጃለን ይላል እዛው ቻፕተር ላይ ምዕራፍ 14 ላይ። አሁን እኔና አብ እንመጣለን በውስጡ መኖሪያ እናበጃለን ሲል ስለ መንፈስ ቅዱስ መምጣት ነው የሚያወራው። የመንፈስ ቅዱስ መገኘት የአብም የወልድም መገኘት ስለሆነ መንፈስ ቅዱስ ከራሱ አንዳች ነገር እንደማያደርግና የወልድን ሐሳብ ብቻ እንደሚፈጽም ሂ ተብሎ የሚጠራ ኤት ሳይሆን ሂ ተብሎ የሚጠራ የሚናገር የሚያስተምር ፐርሰን እንደሆነ ቃል በቃል መጽሐፍ ቅዱስ ቁጭ ብሎ ያሳየናል ማለት ነው። ስለዚህ this person is the Holy Spirit ማን ብዬ ልጠራው ታዲያ? በእንደዚህ አይነት ሁኔታ ነው ሶስትነትና አንድነቱ የተጻፈው። ይሄ ለእናንተ ላይገባችሁ ይችላል። ለምን? በናቹራል አስተሳሰብ ነው የምታስቡት። እንዴት ነው ሶስት አንድ የሚሆነው? ሪሊ ሶስት እንዴት ነው? አሉ ነው መሆን ያለበት እንጂ አለ እንዴት ይባላል? ትክክል ናቸው። ግን አሁን በነገርኳችሁ መልኩ ነው የተጻፈው ለማለት ነው። ቀጥል። ዘፍጥረት ምዕራፍ 3 ከቁጥር 22 ላይ አንስተሃል። የያህዌ አምላክ ማለት እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆናለ። እኛ የተባሉት እነማን ናቸው? ኤሎሂም ቅድም ያልኩህ ሶስት። ኦኬ ጥሩ። ዘፍጥረት ምዕራፍ 3 ከቁጥር 5 ላይ ከእርሷም በበላ ቀን አይኖቹ እንዲከፈቱና እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ ያህዌ ስለሚያውቅ ነው አለ አይደለ? ዘፍጥረት 3:5 ላይ ያ አንተ ነገር እኔን አትጠይቅም። እኔ መጥቼ አንተን ሐሳብ ደግሞ እንደዚህ ነው ማለት ነው። አንተ የኔን ሐሳብ አሁን አፍራስ። አዎ አንደኛ ነገር እዚህ ላይ ከኛ እንደ አንዱ የሚለው ከአሃድ ነው የሚለው የሂብሩ ላይ ማየት ይቻላል። እንደ አንዱ አስዋኑፍ የሚለውን ነገር ነው። ተመሳሳይ ግራመር ልስት አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ እኔ ባሪያህ አንበሳና ድብን መታው ዳዊት ነው የሚለው። ይህ ያልተገረዘ ፍልስጤማዊ የሕያው አምላክን ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል አለ። ከማአዱ መሄም ነው የሚለው አስ ዋን ኦፍ ዘም ነው የሚለው። ከእነርሱ እንደ አንዱ የተባለው እንደማን ነው? እዚህ ላይ ጨርስ አንተ አትጠይቅም። እኔ አሁን ይሄን መፍቻ አፈርስብሃለሁ ማለት ነው። አንተ ቀጥል። ቤዛ አድርጎ
ኦኬ ችግር የለውም። እዚህ ጋር ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያህዌ አምላክ ማለት ነው አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ አለ። እዚህ ጋር ከማሃዱ የተባለው ከኛ እንደ አንዱ የተባሉት እኛ የተባሉት እዚህ ጋር ማን ነው? መላእክትን ነው ብዬ ነው የምለው። ምክንያቱም የኢዩሽ ስኮላሮችን ራቦችን ማምጣት እችላለሁ። በተመሳሳይ ዘፍጥረት ምዕራፍ 3 ቁጥር 5 ላይ ምን ተብሎ ተነግሯል? ከእርሷን በበላችሁ ቀን አይኖቻችሁ እንዲከፈቱና እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ ያህዌ ስለሚያውቅ ነው እንጂ አለ። የግዕዙ ላይ ዘይቤ ከመ ኢትኩኑ አማልክት ወኢታእምሩ ሰናይ ወእኩየ ነው የሚለው ወይም ደግሞ የግዕዙ ላይ አማልክት ብሎ ያስቀመጣቸው ማን ነው ከተባለ መላእክትን ነው። ምክንያቱም ቲዮስ ማለት ይሄ ምንድነው? ቶኢ ማለት አማልክት ማለት ነው። በግሪክ ሌክሲክስ ላይ ራሱ ማየት ይቻላል። ራሱ ፕሉራል ፎርም ነው ቶኢ። የቲዮስ ፕሉራል ፎርም ቶኢ ነው ራሱ ማለት ነው የአምላክ። ስለዚህ ቲዮስ የሚለው በነጠላ የቲኦ ነጠላ ቁጥር ቲዮስ ነው። እንግዲህ እንደሚታወቀው ቲዮስ ብሎ ደግሞ በነጠላ አስቀምጦታል። ስለዚህ በእንግሊዝኛ ላይ ጋድስ ብሎ ነው ራሱ ያስቀመጠው ማለት ነው አማልክት የሚለው። አማልክት የተባሉት እነማን ናቸው ከተባለም መዝሙረ ዳዊት ምዕራፍ 97 ከቁጥር 7 ላይ አማልክትም ሁሉ ይሰግዱለታል አለ። መዝሙረ ዳዊት ምዕራፍ 8 ከቁጥር 5 ላይ ከአማልክትም እጅግ ጥቂት አሳነስከው አለ። መዝሙረ ዳዊት ምዕራፍ 138 ከቁጥር 1 ላይ በአማልክትም ፊት እዘምርልሃለሁ አለ። ስለዚህ ኦኬ ጥሩ ነው። ያህዌ አምላክ ራሱን ጨምሮ ከአማልክት ጋር ይናገራል ወይ ከተባለ በደንብ አድርጎ ይናገራል። ምን ላይ ከተባለ ሆሴዕ ምዕራፍ 12 ከቁጥር 4 ላይ በጎልማሳነቱ ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልሔም አገኘው፣ በዚያም ከእኛ ጋር ተነጋገረ አለ። ከኛ ጋር ተነጋገረ ያለው እዚህ ጋር ሁለት ፐርሰኖችን ገልጿል። አንደኛ አምላክን ገልጿል፣ ሁለተኛ መላእክትን ገልጿል። ስለዚህ እኛ ያለ ጀስት ስፔሲፊክ እያደረገ ያለው ምንድነው ከተባለ ያህዌ መላእክን ጨምሮ እኛ እያለ መናገር ይችላል ማለት ነው። ስለዚህ ከኛ እንደ አንዱ ሆነ ከተባለ መላእክት አይማሪ ኩሉ ማለት አዋቂ ናቸው። ስለዚህ አወቀ ከኛ እንደ አንዱ ሆነ ማለት ከመላእክት እንደ አንዱ ሆነ በማወቅ ደረጃ ከኛ እንደ አንዱ ሆነ የሚል ነው። ጂውሽ ስኮላሮች ሊሰጥ ይችላል። ኦልራይት አሁን የጠቀስክበት የሄድክባቸው ያገናኛቸው በጣም ኢንትረስቲንግ የሆነ ነገር ነው። አሁን ለምሳሌ ዳዊት ከነዛ ከመታዋቸው ድቦችና አንበሶች እንደ አንዱ ይሆናል። ጥሩ ነው የጠቀስከው። ይሄን ጥራ አይደለም ትክክለኛ ከነዛ እንደ አንዱ ይሆናል ሲል ፕሉራል ነው። እነዛ እነማን ናቸው? አንበሶችና ድቦች ናቸው። አንበሳና ድብ አይደለም የሚያወራው። የተመቱ ብዙ ቁጥር አንበሶችና ድቦችን ይሄም ደግሞ ከነዛ እንደ አንዱ ይሆናል ብሎ ሲናገር ስለ ብዙ ቁጥር እንደተናገረ ግልጽ ነው። አንተም ብዙ አራቅም ከዚህ አሁን በአንድ ፊት ደግሞ እንዴት ያስቀመጥከው የተለያየ ነገር እያጣቀስክ የግሪኩን እንቴዎስ የሚለውንም በመጥቀስ በአጠቃላይ ወደ ነው ልታጠጋጋ የሞከርከው መላእክትን እንደሚያሳያ ቦታ ነው። ምክንያቱም ኤሎሂም የሚለውም ቋንቋ ለእግዚአብሔር ብቻ አልተጠቀሰምና በእንደዛ ታክታጫ ነው ልትመጣ የሞከርከው። ትክክል ነው፣ ለእግዚአብሔር ብቻ አልተጠቀሰም። ገዢዎችና ፈራጆች ለሚለው አቻ ወርድ ስለሚጠቀስ የህዝብ አለቆችን አማልክት ተብለዋል። ማን ነው አማልክት መባል ብቻ ሳይሆን ቀጥታ ኤሎሂም የሚለው ለእግዚአብሔር ሲሆን እግዚአብሔር የዩኒቨርስ ኤሎሂም ነው፣ የምድር ኤሎሂም ነው፣ ሰዎች ናቸው። ግልጽ ነው። ሰው በኃጢአት ከወደቀ በኋላ ደግሞ የህዝብ አለቆችና ገዢዎች ናቸው አማልክት የተባሉት ወይም ኤሎሂሞች የተባሉት። ያ ማለት የሚመለኩ አምላኮች ለማለት አይደለም፣ ገዢዎችና ፈራጆች ለማለት ነው። እግዚአብሔር እንግዲህ ምን ይላል መጽሐፍ ቅዱስ ላይ ስፈጥር ከኔ ጋር ማን ነበር ይላል። ኦፍ ኮርስ ኦብቪየስሊ ምንም ጥቅስ አያስፈልገንም። በእስልምና በክርስትና ከነከሌ ጋር ከመላእክት ጋር ተጋግዞ ፈጠረ እንደብላችሁ እንደማታምኑ እናንተም እርግጠኛ ነኝ። መጽሐፍ ቅዱሳችን ደግሞ ያደረገውን ነገር ሁሉ ያደረገው ብቻውን እንደሆነ ሲወቅሳቸውም ከኔ ጋር ማን ነበር እያለ ብሉይ ኪዳን የኢዮብ መጽሐፍ ላይም የኢሳይያስ መጽሐፍ ላይም በጣዖታት ሲያስቆጡት ከኔ ጋር ማን ነበር እያለ ብቻውን እንደፈጠረ መጽሐፍ ቅዱስ በግልጽ ይናገራል። ስለሚናገር ብቻ ሳይሆን ባይናገርም እናውቃለን አምላክ ብቻውን እንደፈጠረ። እዚህ ጋር ግን ስለ መላእክት ይናገራል የሚለው አያስገድም። ገና ለገና ቋንቋዎቹን በማቀጨት በማቀራረብ ኤሎሂም የሚለው እኮ ለዚህም ተጠቅሷል በሚል ክፍሉ የሚያወራው ስለ እግዚአብሔር ነው። እየተናገረ ያለው እግዚአብሔር ነው። ከኛ እንደ አንዱ ሆነ ነው የሚለው። ኦፍ ኮርስ ቀጥታ ስለ ኤሎሂም ስለ እግዚአብሔር ነው የሚያወራው። ስለ አብ ወልድ መንፈስ ቅዱስ ነው የሚያወራው። ምንም ጥያቄ የለም። ገብርኤልም ሚካኤልንም እዛ ውስጥ አላስገባቸውም። እኔ ይሄ ነው የሚገባኝ። ላይዋጥላችሁ ይችላል ወይ ቀጥል። ራሱ ያለበት ወይ ላይ ምን እንደሚል ታውቃለህ? እንደ ጀስት ከናንተ ጋር የሚቀር ክርስቲያኒቲ ለምሳሌ ኩፋሌ 10:13 አንተ አትቀበለው እንደ ማስረጃ ሳይሆን እንደ ማስረጃ ሳይሆን እንደ መረጃ ላቀው ወይ በእግዚአብሔር እግዚአብሔር አምላክን ለሁ ናሁ ህዝብ አሐዱ ወመጠነ ይግበር ወይ ዜኒ እናረህ ቅብን ይሁኑ ንረድ ወነካው ልሳናት ይሆሙ አለ።
ፈጣሪያችን እግዚአብሔር እኛን እንዲህ አለን። አንድ ቋንቋ የሆኑ ወገኖች ግን ምን ይሰሩ ጀመር? ኑ ወርደን ቋንቋቸው ምን አለ እንደበላልቅ አለን። መላእክት ነው እዚህ ጋር እየተናገሩ ያለው ራሱ ማለት ነው። ኑ እያለ እየጠራቸው ያለው አንደኛ እዛው ከሆኑ ኑ ለምን ይላል ነው። ፋንክሽናል ሰፖርቴሽን ነው ኦንቶሎጂካል ሰፖርቴሽን ኑ እያለ የሚያዛቸው ከምን አንፃር ነው? ለምሳሌ ኢሳይያስ 1:18 ላይ ካየው ኑና እንዋቀስ ይላል ያህዌ አለ። ያህዌ ማንን ነው የሚጠራው? ህዝቦቹን ነው። እዚህ ጋር ኦንቶሎጂካል ፋንክሽን እንትን ነው ያለው አይደለም። ፋንክሽናል ይሄ ኦንቶሎጂካል ሰፖርቲኔሽን ነው። ያህዌ በባህሪው አምላክ ነው። ሰዎችን ደግሞ ኑ እንዋቀስ እያለ ይናገራል። ሀታ ሌላውን ቀርቶ እኮ ዘኍልቍ ምዕራፍ 14 ከቁጥር 4 ላይ እርስ በርሳቸው ኑ አለቃን ሾመን ወደ ግብጽ እንመለስ ተባባሉ አለ። ስለዚህ እርስ በርሳቸውን እየተነጋገሩ ነው። ስለዚህ ኑ እንውረድ የሚሉት አብ ወልድ መንፈስ ቅዱስ ናቸው ተብሎ የሚፈታ ከሆነ ከየት ነው የሚመጡት ነው? ኑ እያለ የሚጠራቸው ማን ነው ተናጋሪው? አንደኛ። ሁለተኛ ማን ለማን ነው ኑ እያለ የሚናገራቸው? ሁለተኛ በመለኮት አንድ ቦታ ላይ ኦምኒ ፕሬዘንስ ናቸው ትራንሴንደንስ ናቸው ከተባለ የት ሄዶ ነው ኑ የሚላቸው? ኑ የሚለው ቃል ኑ የምትለው ቃል አባህ የምትለው ቃል ኦንቶሎጂካል ሰቦርዲኔሽን እና ፋንክሽናል ሰቦርዲኔሽን ለማሳየት ባይብል ላይ መጣለች። በኦርቶዶክስ እንኳን ካየው እዚህ ጋር ለመላእክት ብለው ነው አንድምታቸው ራሱ አታኩፋ ላይ ራሱ ያስቀመጠው ማለት ነው። እና የጁሽ ስኮላሮች ባይዘው ለመላእክት ነው ብለው ነው ያስቀመጡት። መጽሐፉ ደግሞ የጁሽ ነው እንደምታውቀውና የነሱን እንትን ራሱ ከኛ እንደ አንዱ ሆነ የሚለውን ኤክሴሆሜን የሚለውን ቃል የተጠቀሙት የጥንት አይሁድ ሊቃውንት ይህን የግሪክ ትርጉም ሲያዘጋጁ ከኛ የሚለውን ቃል ከአንድ በላይ የሆኑ አካላትን እንደሚያሳይ ያውቁ ነበር። በአይሁድ ትውፊት መሰረት ይህ እግዚአብሔር ከመላእክት ሰራዊት ጋር ከሰማይ ጉባኤ ጋር የሚያደርገው ንግግር እንጂ የአማልክትን ብዛት ወይም የሥላሴ መገለጫ ተደርጎ አይወሰድም። ፍልስፍና አይሁዳዊ ፊሎ ወይም ደግሞ ፊሎ አሌክሳንድሪያ እንደጻፈው እግዚአብሔር መላእክትን በዙሪያ ሰብስቦ የሰው ልጅን እንዲህ ሁኔታ እንዲያሳያቸው ነበር የተናገረው ብሎ ነው ያስቀመጠው። ራሱ ራቦችም እንደዚህ ብሎ ነው ያስቀመጠው። ስለዚህ የመጽሐፍቱ ባለቤቶች እንደዚህ ብሎ ነው ኢንተርፕሬት ያደርጉት ለመላእክት ብለው። እናንተ ከየት አምጥታችሁት ነው ለአብ ወልድ መንፈስ ቅዱስ የሚለው ነው? ስለዚህ በቀጥታ ለማን የተጻፈው ብለን ነው ኮንክሉዥን ስጠኝ እስቲ። ማንን የሚያመለክተው ያቦት በእርግጠኝነት አንተ የምታምነው መላእክትን ነው ማለት ነው? መጽሐፉ የሚለው ስኮላሮችም እንደዚህ ብሎ ነው የጁሽ ስኮላሮች ራቦች ያስቀምጣሉ። ሲጀመር እነከሌንም አሁን ብዙ ጊዜ ፎከሳችንን እዚህ ጋር ብናደርግ ደስ ይለኛል። እግዚአብሔር ከመላእክት ጋር እየተጋገዘና እየተነጋገረ ያደረገበት ነገር የለም። መላእክቶችን ሲልካቸው አይተናል። እንደ አጃቢ መላእክትን ወይም ደግሞ እንደ ባዲጋርድ የተጠቀመባቸው ቦታ የለም። ሲጀመር እግዚአብሔር አምላካችን በቀጥታ እኛ አዲስ ኪዳንን ከብሉይ ኪዳን አንጻር ነው የምንተረጉመው። የብሉይ ኪዳን ራባዮች አሁን ያሉትንም ብትል ዴርና ክርስቲያን ሲጀመር በስላሴም አያምኑም እነሱ። የስላሴን እምነት ኮንፈርም እንዲያደርጉልንም አንጠብቅም። እንዲያውም ክርስትና የሚባለውን በጣም ነው የሚጠሉት። ከክርስትና ይልቅ እንደማን ነው ወደ እስልምና የቀረቡ ናቸው። እናውቃለን። ይሄንን በጣም የሚጸየፉትም የሚጠሉትም የሚገፉትም ቢሆን ክርስትናን ነው። ከዚህ የተነሳ እነሱን እንደ ጥሩ ማስረጃ ማቅረብም አልችልም። ሲጀመር ክርስቲያንም አይደሉ፣ አልገባቸውም ባይ ነኝ። ነገር ግን የነሱ መጽሐፍ እኛ ሳንሸራረፍ ነው የወሰድነው። በዛ ላይ ነው ቢልድ ያደረገው አዲስ ኪዳን። ከዛ የተነሳ እንግዲህ በቀጥታ እነዚህ ሰዎች ምንድነው የሚያምኑት ምንድነው የማያምኑት የሚለውን ሳይሆን የምናየው ወደ አዲስ ኪዳን አምጥተን ዲዛግኔትድ አድርጎ ጌታችን ኢየሱስ ክርስቶስ የተናገረውን የቀድሞውን ኦሪጂናል ማኑስክሪፕት ላይ ለምናም በሚለው እንትን ብለዋል። እሱ ሌላ ታሪክ ነው። ሌላም ቦታ መጽሐፍ ቅዱስ ስለ ሶስቱም የሚናገርባቸው ብዙ ቦታዎች አሉ። የሶስቱንም ኤግዚስተንስ እናያለን። ለምሳሌ ቅድም የጠቀስኩልህ በጥምቀት ሰዓትም ሶስቱንም አይቻለሁ። እንደገና እኔ ወደ አባቴ ብሄድ ይሻላችኋል፣ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ አባቴን እለምነዋለሁ፣ አጽናኙን ደግሞ አባቴ ይልክላችኋል በማለት ሶስቱንም አይቻለሁ። እንግዲህ የሥራ መደባቸውን በምንመለከትበት ሰዓት ሰው የሆነው ፓርት ሰው ነው እና ይጸልያል። እሱን ተክቶ የሚመጣው መንፈስ ቅዱስ የሚባል ስጋ የለበሰ አይደለም። ነገር ግን ሂዝ ፐርሰን ስለሆነ ይናገራል፣ ፐርሰን ስለሆነ ይመራል። የወንጌሉ የሥራው ባለቤትም ሆኖ እናገኘዋለን። ለምሳሌ ሐዋርያ ሥራ ምዕራፍ 13 ላይ ባርናባስንና ሳውልን ለመረጥኳቸው ሥራ ለዩልኝ አለ መንፈስ ቅዱስ። የሥራው ባለቤት የወንጌሉ ባለቤት የእግዚአብሔር የወንጌል ባለቤት ወልድን ተክቶ በሥራ ላይ የምናየው ሶስተኛውን ፐርሰን ነው። የሚናገር ቢያሳዝኑት ሊያዝን የሚችል የሚያስተምር ማለት ነው። አሁን እኛ ብዙ ጊዜ ግራ የሚገባን ለማዳን በተገለጠበት ማንነቱ የአብና የወልድ የመንፈስ ቅዱስን ሥራ ሮል በምናይበት ሰዓት ነው ግራ የሚገባን። እንዲያውም እኔ እንደማውቀው ሙስሊሞች ብዙ ጥያቄ የሚፈጠርባቸው ኢየሱስ ክርስቶስ ሰው አይደለም ወይ? ሰው ስለሆነ አይደለም ወይ አባቴ ብሎ የሚጠራው? ሰው ስለሆነ አይደለም ወይ አምላኬስ ያለው?
እለምነዋለሁ ያለው መቼም እግዚአብሔርን አይለምን ምንድነው የምትሉት ነው እንጂ ስለ ሁለትነታቸውና ሶስትነታቸው ጥያቄ ሲሆንባቸው አላየውም። ስለ መንፈስ ቅዱስ ብዙ ጊዜ ሙስሊሞች ግራ እንደሚገባቸው አውቃለሁ። ቢከስ ስጋ የለበሰ ሰው ስላይደለ የሆነ ቦታ ቆሞ የምታየው በአምስቱ ስሜቱ ሐሳት የምትደርስበት የምትዳስሰው ስላይደለ፣ ነገር ግን እኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። መንፈስ የሆነው እግዚአብሔር እርሱ ተብሎ የሚጠራ not it but he when he comes he will tell you for the things to come የሚናገር። ስለዚህ በአጭር ቋንቋ እንደዚህ ያስቀምጥላችኋለሁ። ሰዓታችሁ እንዳሉት በአጭር ቋንቋ እንዴት ነው ማስቀምጥላችሁ? በነገራችን ላይ ተናግሬ እወጣለሁ፣ እናንተ ቀጥሉ። በአጭር ቋንቋ ኤሎሂም የጋራ ስም እግዚአብሔር ብለን ስንጠራ ስለ አብ ወልድ መንፈስ ቅዱስ ነው የምናወራው፣ ስለ ስላሴ ነው የምናወራው። ሶስትነቱ ለናቹራል አእምሮ ፊት እንደማይመች አውቃለሁ። ነገር ግን የእግዚአብሔር ቃል እውነት በናቹራል ማይንድ ደረጃ አይደለም የምንወስደው። እግዚአብሔር ነኝ ያለውን አይደለም አንለው። ስለዚህ መጽሐፍ ቅዱስ በቀጥታ ሶስቱንም በሚገባን መልኩ ፖርትሬት ተደርጎ የተቀመጠውን እውነት ያንን እንዳለ የኢየሱስ ክርስቶስን መለኮትነትን ሰውነትንም መጽሐፍ ቅዱስ አያይዞ ስለሚነግረን ቃል በቃል እንዳለ ስለምንወስደው፣ ይሄንን ግን አስተምሮ አላለንም። መጽሐፍ ቅዱስ አስተምሮ የተባለው ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት መሞቱና መነሳቱን ነው። ሶስትነቱ ሶስት ኢንዲቪጁዋል፣ አንድነቱ አንድ አምላክ የማይነጣጠል አንድ አምላክ እርሱ ወይም አንተ ተብሎ የሚጠራ ክርስቲያን የሚያምነው ይሄንን ነው። ማስረጃችን ራባዮች አይደሉም። ማስረጃችን መድኃኒታችን ጌታችን ኢየሱስ ክርስቶስን የሰቀሉት ሰዎች አይደሉም እንደ ማስረጃ የምንቆጥራቸው። እነሱማ ኢየሱስ ሲጀመርም አያምኑም፣ በስላሴም አያምኑም፣ አዲስ ኪዳንም አይቀበሉም። ክርስትና የሚባለውንም እንደ ሰይጣን ሃይማኖት ነው የሚቆጥሩት። በዚህ መልኩ እንድታየው ፈልጋለሁ። በተረፈ እናንተ አውሩ እንግዲህ ነጋቲ እንዳትወጣ ቆይ ኖ መሄድ አለብን። ኖ ነጋቲ እሺ ተረጋጊ። ሐሳቡን ላስጨርሰውና ልውጣ። ጎአይድ ቀጥል። መሄድ ስላለብኝ ነው። ሌላ ሐሳብ ይኖር አንድ 10 ደቂቃ እንኳን አልጠብቅም፣ ግን የመጨረሻ ሐሳብ ዝም ብዬ ፌር እንደሆን በቃ ችግር የለም። ኃይሉ ተናገር አንተ ሰምቼ እወጣለሁ። ዶንት ወሪ። 5 ደቂቃ 10 ደቂቃ ቆይና ትሄዳለህ። ኃይሉሽ 5 ደቂቃ 10 ደቂቃ አመሰግናለሁ። አምስት ደቂቃውን ልስማ። ቀጥል። ሰምቼ እወጣለሁ ፌር እንዲሆን። ኖ ቃል በቃል እናወራ 5 ደቂቃ። አይ እኔ እንደዛ አልወድም ጭቅጭቅ። እንደዚህ ነው እንደዚህ አይደለም እንደዚህ ነው ጭቅጭቅ ሳይሆን በቃ ቀላል ሁለት ጥያቄ ጠይቄ ከሱ መልስ ትወጣለህ። ችግር በነገራችን ላይ እኔም ስለ እስልምና እየጠየቅኳቸው አለ እንዴ ትንሽ ነው 5 ደቂቃ ችግር የለም ጠይቀናል። አሁን ስላሴ ላይ ያወራችሁት ሁለት ጥያቄ እንጠይቅክና እሱን አብራኔ አሁን ካወራችሁት ነገር አብራርቼ ልውጣሽ። ጠይቀኝና አብራርቼ ልውጣሽ። አሁን ሰዓት ስለሌለኝ ነው። የምሬን ነው። እሺ ፈልጌ እኮ ነው የገባሁት ጋይስ። ችግር የለውም ጠይቀኝ። እሺ ኃይሉሻ በእናንተ ሃይማኖት አምላክ ወደ ምድር ሰው ሆኖ መጥቷል አይደል? አዎ ነው እንዴ? ኦኬ ወደ ምድር ሰው ሆኖ ያልመጣ አምላክ አላችሁ? የስ ኦኬ። ስንት አምላክ ነው የምታመልኩት? አንድ አምላክ በሶስትነት የሚኖር። ኦኬ አንድ አምላክ የምትለው ስጋ ለብሶ የመጣው ነው ወይስ ስጋ ለብሶ ያልመጣው? ወንድም ያው ምን ጥያቄ ነው የጠየቀኝ? አምላክ ስጋ ለብሶ መጥቷል አልከኝ፣ ራይት? እንደገና ደግሞ ለብሶ አልመጣም አልከኝ። እንደዚህ አይነት ጥያቄ አልወድም እኔ። ለምን ማለት ነው አሁን ቆይ እንደዚህ ነው እንደዚህ አይደለም እንደዚህ አይደለም እያልኩ ስትሄድ እንዴ መሰለህ የሚሆነው? አዎ አይደለም እልሃለሁ። በቃ ተመለሰ ማለት ነው። ጠይቀኝ ከፈለክ በአዎና በአይደለም መልስልሃለሁ። አይሽ አሁን ምን መሰለህ ኃይሉሻ እንትን እናንተ አምላክ ስጋ ለብሶ የምወደው ቅድም አሁን ከቅድሙ ልጅ ጋር ባወራ ነው መልኩ መናገር የፈለግከውን ትናገርና ከዛ በኋላ በቃ እኔ ይሄን ብቻ መልስልኝና በቃ መሄድ ትችላለህ። እሺ ምንድነው ጥያቄ? ግልጽ አድርግ። ዮሐንስ ወንጌል ምዕራፍ ጥያቄ ቁልጭ አድርገህ አብዳና መልሽ ልውጣሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ እንዲህ አለ ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላካችን የሚሉት ይሄኛው አምላክ ሰው ሆኖ የትኛው የሚናገረው ነው ወይስ አባቴ ያለው ነው? እዚህ ጋር አምላካችን የተባለው ይሄ አምላክ የትኛው አምላክ? ይሄው እዚህ ጋር አምላካችን የተባለው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላክ የተባለ አካል አለ። ይሄ ሰው ሆኗል?
አልሆነም እኮ። ስለዚህ አምላክ ሰው ሆነ ታዲያ እንዴት አልከኝ? ይሄኛው አምላክ ሰው ካልሆነ ኦኬ። ቆይ ይኸውልህ ጥያቄን ግልጽ አድርገውና አንድ ልመልስ ልበልማት። አሁን ይሄንን በየሰው ነው ከጠየቀኝ መልሽ ይላል። ስጋ ለባሽ አይደለም ብያለሁ። አሁን ስንት አንተ አምላክ ነው ያለው? እኔ አንድ አምላክ ነው ያለኝ። ያን አንዱን አምላክ ላብራራልህ። በእናትህ ቁልጭ አድርገህ ጥያቄን አምጣ። ዙሪያ እኔ ጠየቅኩህ ማለት ነው። ይሄ አምላክ ስጋ ካለበሰ ሌላ አምላክ አለ ስጋ የለበሰ? ኦኬ አሁን ዝም ብለህ ስማኝ እሺ፣ ላብራራልህ። ጥያቄ ገብቶኛል። ምክንያቱም ምንም እንትን ነው የሚሆነው፣ ገባ ብሎ ጉንጭ ማልፋት ነው የሚሆነው። ጥያቄን ለምን አንድ ጊዜ በጣም ቁልጭ አድርገህ እንዲህ ከሆነ እንደዚህ ነው፣ እንዲህ ከሆነ እንደዚህ ነው እና ይሄ ነገር እንዴት ትላላችሁ ብለህ በእንደዚያ ሁኔታ ጠይቅ። እኔም አንዴ መልሱን ልመልስልህ። እቺ ድል ውስጥ እንደገና በደንብ ጥያቄን ክሊር አድርግና ህዝቡ እየሰማ ጠይቅ። እኔ አንዴ ልመልስልህ። እኔ ክሊር ጥያቄ ነው የጠየቅኩህ። ምንድነው እዚህ ጋር አምላክ የተባለው? በየሶር ነው እኮ መለስኩልህ። እሱ ከሆነ አሁን አያረካህማ እሱ ኖ አይደለም። ይሄ አምላክ ስጋ አልለበሰም አልከኝ። ስለዚህ ከዚህ ሌላ አምላክ ነው ስጋ የለበሰው ወይስ ይሄኛው ነው? ወልድ ስጋ ለባሽ ነው፣ አብ ስጋ ለባሽ አይደለም። ግልጽ እኮ ነው። ስለ አብ ነው እያወራህ። ስለዚህ አምላክ ስጋ ለብሷል ወይስ አልለበሰም? ለብሷል። ይሄ አምላክ ስጋ አልለበሰም አልከኝ። እሺ ግልጽ ላድርግልህ፣ ጣልቃ እንዳገባ ብንሽ እንዳምጥኝ። እኔ አልገቡም እስኮን አንዳምጥኝ። እሺ ግልጽ ላድርግልህ፣ ሌሎቻችሁም ስሙ። የክርስቲያን አምላክ አንድ አምላክ በሶስትነት የሚኖር ነው። ከሶስቱ ሁለተኛው ፐርሰን ነው ስጋ ለባሽ ሆኖ የመጣው። አባቴ ብሎ ወይም አምላኬ ብሎ እየጠራ ያለው በዙፋኑ ላይ ያለውን አብን ነው። እሱ ስጋ ለባሽ አይደለም። ስጋ ለባሽ የሆነው the second person of the triune God ወልድ ነው። ወልድ አሁን ሰው ነውና እንደ ሰው ነው። አባቴ ይጠብቀኛል፣ አባቴ ከኔ ጋር ነው እያለ አባቴ ብቻ አይደለም አምላኬም ብሎ ጠርቶታል። ሲጸልይም ታገኙታላችሁ ቢከስ ሰው ነውና። ስጋ ያለበሰው በዙፋኑ ያለው እግዚአብሔር አብ ነው። ስለ መንፈስ ቅዱስም አይደለም የሚያወራው እዚህ ጋር ስለ ወልድና ስለ አብ ነው እያየናል ነው። ወልድ ሰው ነውና በዙፋኑ ያለውን አምላኬ ብሎ ጠርቶታል፣ ያመልከዋል። ምክንያቱም በሰዋዊ ባህሪው አቅጣጫ አምላኪ ነውና ያመልካል። ለዛ ነው አምላኬም አባቴም ብሎ የጠራው። ይሄ በጣም ቀላል ጥያቄ ነው የጠየቀኝ፣ መልሱ ይሄ ነው። ነገር ግን ሰፋ አድርገህ ጥያቄን አቅርብና አንዴ ጥሩ መልስ ልስጥህ ነው ያልኩት እንጂ ይሄው መልሱ ይሄ ነው እኮ። አሁን ለምሳሌ ምን መሰለህ የጠየቅኩት ጥያቄ ክሊር ሳረግ በሌላ ወይ አልተመለሰልህም። አሁን የመለስኩት እኔ አንተ እኮ ስላሴንማ እኮ ገብቶኛል። ስላሴ እኮ ምን እንደምታመኑ እኮ አውቀዋለሁ። አይደለም የጠየቀን ጥያቄ ማን ነው ያልከኝ? ስጋ ያለበሰው አብ ነው። ስጋ የለበሰው ነው ማን ነው? አይደለም ምንድን ነው ነው? እኔ ምንነት ላይ ነው ጥያቄ፣ ማንነት ላይ ያለው ጥያቄ። እግዚአብሔር አላህ ነው፣ እግዚአብሔር ነው። ኦኬ ስለዚህ እንትን እግዚአብሔር ስጋ አልለበሰም እንዴ? አንተ ልጅ ስንቴ ነው የምነግርህ? ሁለተኛው ፐርሰን በስጋ ተገለጠ እያልኩ አይደለም እንዴ? ስጋ ለባሽ ሰው ሆነ እያልኩ እኮ ነው። ኖ ማንነት ሲሆን ምንነት ነው የጠየቅኩ፣ ስለ ፐርሰን አይደለም ምንነት ነው የጠየቅኩ። ፐርሰኑ አምላክ አይደለም። አንተ ቃላ ስንጠቃ ላይ ነው መሰለኝ አይደለም። እኮ እያወራሁልህ ነው። ምንም እኮ እየደበቅኩ አይደለም። እዚህ ጋር ስጋ የለበሰው እርሱ እግዚአብሔር አምላካችን ራሱ አላህ ነው ስጋ የለበሰው። ነገር ግን ሰው ሆኗልና ሰው ስለሆነ የተቀረውን አባቴ ብሎ እየጠራው ነው እያልኩ ነው። እኔ መቼ ቁልጭ አድርገህ እኮ ነው እየነገርኩህ ያለሁት። እሺ አባቴ ብሎት የሚጠራው እሱም እግዚአብሔር ነው አይደል? የስ መንፈስ ቅዱስም እግዚአብሔር ነው። ሶስት ናቸው። ሶስት ምን? ሶስት አማልክት። ነገር ግን እርሱ አንተ ተብሎ የሚጠራ አንድ አምላክ፣ የክርስቲያን አምላክ ብለን የምንጠራው አንድነቱ ፍጹማዊ የሀሳብ አንድነት፣ የእቅድ አንድነት፣ የድርጊት የሁሉ ነገር አንድነቱ። ስለዚህ ነው አንድ ተብሎ የሚጠራው። ለምሳሌ ምሳሌ እንዲሆንልህ ባልና ሚስት አንድ ይሆናሉ ተብሎ ሲጠራ ሴትዮዋ ሴት ነች፣ ወንዱ ወንድ ነው። ሁለቱ ሰዎች የተለያዩ ግለሰቦች ናቸው። አንድ ይሆናሉ የተባለው የባልና የሚስትን አንድነት ነው። እንግዲህ ምሳሌ ነው የተጠቀምኩት። ይሄንን በስላሴ መካከል ፍጹማዊ አንድነት ስላለ አንድ የመባሉ ዓላማ ለዚህ መጽሐፍ ቅዱሳዊ መልስ እንዲሆንልህ ዝም ብሎ ምናብ እያወራው እንዳይደለ ዮሐንስ ወንጌል ምዕራፍ 14 ላይ ወስጄ አብን አሳየንና ይበቃናል ተብሎ ሲጠይቁት እንዴት አብን አሳየን ትለኛለህ? አታቀኝም ወይ? ያል ዘመን ከእናንተ
ስጋው በማለት ለምንድን ነው በኩ አዋጅ ይቆናል በማለት ለነገረ ተዋህዶ ወስደ እንትን ላይ በስጋና በደም ስለሚካፈሉ ይላል ወንድሞቹ ስለ ሐዋርያት ሲናገር አይደለ እኮ በሚለው ምን የሚያመለክተው በአያያዥ ነው አጫፋሪ በአያያዥ ነው እንጂ የተለየ ነገር የለውም። አሁን ጥያቄ የሚነሳው አምላክ እናት አለው ወይ ብዬ ስለ አዎ አልከኝ። ማርያም ለአምላክ እናቱ ናት ወይ ስለ አዎ አምላክ ለማርያም የባህሪ ልጇ ነው ወይ ብዬ ስጠይቅ አልመለስክልኝም። የባህሪ ልጇ ነው። ስለ አምላክ ነው እየጠየቅኩ ያለሁት ስለ ስጋው አይደለም የጠየቅኩ እኮ ስለ አምላክ ስትል በስጋ ስለተገለጠ ነው ወይ ስለ መለኮት ነው? ለጥነህ ነው አመመጣ አንተ እኮ ስለ አምላክ ስትል በስጋ ስለተገለጠ ነው ወይ ስለ መለኮት ነው? ለጥነህ ነው አመመጣ አንተ እኮ አምላክ ነው እኛ አምላክን ወለደች ስንል መለኮት ነው ያሁኑ ቆይ ሳልኖር ያሁኑ ነጥብ በጣም ግልጽ ነው። ለምን አትመልሶ? በጣም ግልጽ ጥያቄ እኮ ነው የጠየቀ ያለው ኡስታዝ ሳልኖር አለክ ያለኮ ኖ አቤት አለውኝ መልሽ አለው ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? በስጋው እናቱ ናት። ባህሪዋ ለሰላችንም የባህሪያችን ስለ አምላክነት ነው። ስጋውንቶ ስለ አምላክነት ነው። ለአምላክ የባህሪ እናቱ ናት ወይስ አይደለችም? አይ አምላክ ስትል መለኮትን እሷ አትወልድማ። መለኮትን በስጋ ነው ደችው እኮ። ስለዚህ ለመለኮት የባህሪ እናቱ ናት ወይስ አይደለችም? አራ የመለኮት የባህሪ አኮ ወልደ ማርያም በመለኮቱ አልኩ እኮ ተናገርኩ። አላ በከመሰረት እኮ ገባኝ። በስጋ ተወልዳለች እንጂ በመለኮት አትወልደውም አልኩ። ገባኝ። ስለዚህ ለመለኮቱ የባህሪ እናት ናት ወይስ አይደለችም? በደንብ አዳምጠኝ። እሷ መለኮትን አልወለደችም። የመለኮትን ማለች እሷ ግን ክርስቶስን በስጋ ወለደችው እኮ ናት ወይስ አይደለችም? ይቅርታ ላቋርጥ በቃ ድርቅ ካለ ላቋርጥና ጃቢርዬ የሚገርም ነገር በጣም የሚገርም ነገር ኑፋቄ ነው የሚያስተምረው ትምህርት። አሁን ይሄ ትምህርት ማለት ነው ማርያም መለኮትን ወዳለች የሚል ማስረጃ ልስጥ። እኔ ከሰይፈ ሥላሴ ላይም ከሌሎቹ ላይም ከአዋልድ መጽሐፍቶች ውስጥ የመለኮት እናት ይላታል ማርያምን። መለኮት ማለትና አምላክ ማለት ልዩነቱ ምንድነው? ሰው ማለትና ሰውነት ማለት ነው ልዩነቱ። ሰው ስትል ከዛ በኋላ ሰውነት ስትል ማለት ነው። ቴዎቶኮስ ማለት የግሪከኛው ቃል ራሱ መለኮት ለሚለው ቃል ቴዎቶኮስ ነው የሚለው። ቴዎቶኮስ ማለት ትርጉሙ አምላክነት ማለት ነው። መለኮት ማለት አምላክነት ማለት ነው። ኤፌሶን ሮሜ ምዕራፍ 1 ቁጥር 20 ላይ የዘላለም ኃይሉ ደግሞ አምላክነቱ ይላል። ግዕዙ መለኮት ብሎ ነው የሚያስቀምጠው። አይተቆኑ መለኮት ማለት ሁለት ትርጉም አለው። አንደኛ ግዛት ማለት ነው። ግዛት ማለት ነው ፍጥረት ወይ በግዛቱ ስፍራ እግዚአብሔርን አመስግኑት የሚለው ላይ ምንድነው የሚለው መለኮት ነው ብሎ የሚያስቀምጠው። መለኮት ማለት ግን አምላክነት ማለት ነው። ስለዚህ ማርያም የመለኮት እናት አይደለችም ስትል የአምላክ እናት አይደለችም እያልክ ነው በሌላ አባባል። ጨርሰሃል ኡስታዝ ላውራ? አሁን አንተ ያልከው የአምላክ እናት ናት ወይስ አይደለችም ስለ የአምላክ እናት ናት አልከኝ። እናትነቷ ለአምላክ የጸጋ ነው ወይስ የባህሪ ነው ስለ በስጋ ትለኛለህ። ዘጋ ለመቀጸል ስትሞክር ማለት ነው። እኔ አልጠየቅኩም በምንድን ነው ብዬ አልጠየቅኩም። ራሱ በመለኮት ነው በስጋ ነው በአጥንት ነው በደም ነው ብዬ አልጠየቅኩም። የጠየቅኩ ማርያም ማርያም ለአምላክ እናቱ ናት ወይ ስለ አዎ እናቱ ናት። ቴዎቶኮስ ትባላለች፣ የአምላክ እናት ትባላለች፣ ወላዲተ አምላክ ትባላለች ብላችሁ ታምናላችሁ። ግን እናትነቷ የጸጋ ነው ወይስ የባህሪ ነው ብዬ ጥያቄ አቀረብልኝ ነበር። መጀመሪያ የጸጋ ነው ብለህ ነበረ። ከዛ ከስር አይባልም ሲሉ ወዲያው ቀየርከው ራሱ ማለት ነው። ጃቢር ቀጥል። ማንም ያለኝ የለም። ቆይ ልመልስልህና ማንም ያለኝ የለም። ኮሜንትም አለኝም ኡስታዝ ዘይድ አንደኛ ነው የራሴ የተማርኩት አስተምሮ ነው የሚያወዛግበኝም አይደለም። ለመለኮት እናቱ ናት የባህሪው ብትል እንደዛ የሚባል ነገር የለም። ምክንያቱም መለኮትና ስለለው ክርስቶስን በስጋ ወለደችው። የአምላክ እናት ናት ስንልኛ መለኮትን ወለደችው እያልን አይደለም፣ ክርስቶስን በስጋ ወለደችው ነው። ከዚህ ቀደምም ዳህጸ ልሳኑን አላውቅም አንተ ማርያም የአብ ሚስቱ ናት ብለሃልና አንዳንድ ግዞችን የምታመጣቸውም ሰይፈ ሥላሴ የምትለው መሰረተ ቢስ ክርክር ነው። ምክንያቱም የሃይማኖት መከራከር አይደለም። ወደ ሌላ ነገር አትግባ። ከፈለክ ላሳይ ይችላልው። ከምን አንፃር ነው አውቀዋለሁ። እኔ ለአብ መራቱ የሚለው ሚስት የተባለችበት ምክንያት ምንድነው የሚለውን ነገር ይኸውልህ። ቆይ ሳልኖር ሚስት የተባለችበት ወይም ሙሽራይት የተባለችበት ከምን አንፃር ነው ብለህ ግን ተብላለች ወይስ አልተባለችም የሚለውን ነገር እሱ ማየት እንችላለን። ሌላ ርዕስት ነው። አሁን የመጀመሪያውን ጨርስና ወደዛ መሄድ ትችላለህ ከፈለክ። ቀጥል ጃቢር። ሚስት ትባላለች ቤተክርስቲያን ሙሽራ ኢየሱስ ሙሽራ ቤተክርስቲያን ወደ እሱ እንገባለን። ሳልኖር ተመለስ። ሌላ ቦታ ላይ መሄድ ፈለክ አልገባኝም።
አይ ከዚህ ቀደም አንዳንድ ነገሮችን ሰይፈ ስላሴ የሃይማኖት መከራከሪያ አይደለም። ኖ አሁን በቃ እሷን ተውና አሁን የአምላክ ሚሊዮን ጨርስ። ቀጥል ጃቢሮ አዋራው። እሺ ቀጥል። እሺ ሳልኑር። ስለዚህ ማርያም የአምላክ የባህሪ እናት ናት ወይስ አይደለች? የባህሪ እናት ስትል በስጋው ነው የወለደችው። በስጋ ከሷ ባህሪ እኔ ስለ ስጋው አይደለም ስለ መለኮት ነው የጠየኩት። ስለ አምላክ አንተ እንደምትለውን ያልመልስልህማ በነገርኩ በስጋው እናቱ ናት ይያለው። እሺ ቆይ አይደለም እኔ አሁን ቅድምም እንዲህ ለብስታሽኝ ነበር። ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? ይሄን ማወቅ ፈለኩ እንደሆነች ወይ እንዳልሆነ። የባህሪ በስጋው ነው ወይስ የአምላክ ለመለኮት እናት አይደለችም እሷ። ማሻአላ። ስለዚህ አምላክ እናት አይደለችም ማለት ነው። የባህሪ መለኮትን በስጋ ነው የወለደችው። ታዲያ ለመለኮት እናት ይኖረዋል እንዴ? መለኮትን በስጋ ወለደችው አልኩ። እንዴት ታምታተኛለህ? ስለዚህ አምላክ የባህሪ እናት የለውም ማለት ነው አይደል? አንተ ይሄን ሳታውቅ ነው ከክርስትና ወጣ እንዴ? አይ ድገምልን። ይሄንን ስለማያምኑ ነው። አምላክ የባህሪ እናት የለውማ። በደንብ አዳምጠኝ። መለኮት የባህሪ እናት አልከው። ክርስቶስ በስጋ እናቱ ናት በስጋው። በመለኮት ግን እናቱ በአምላክነቱ የባህሪ እናት አለው። በአምላክነቱ ስትል መለኮትን ነው የምትለኝ ወይስ? አምላክ ማለት መለኮት ማለት እኮ ነው እኮ እኛ አምላክ ስግው ቃል ነው የምልህ። ስግው ቃል በስጋው እናቱ ናት። ስለ አምላክ ስግው ቃል ሲሆን አምላክ የባህሪ እናት አለው ወይስ የለውም? የስግው ቃል እናት ናት። በስጋው በለበሰው ስጋ እናት ናት አይደለችም? አምላክ የባህሪ እናት አለው ወይስ የለውም? አምላክ ስለ ስግው ቃል ነው። ስግው ቃል ያለው ስለ መለኮት ነው የጠየቅኩ ያለሁት። መለኮት ማለት አምላክ ነው። መለኮት ተነጥሎ ስግው ቃል አልኩ እኮ ነው። ተዋሃደ እንዴ? መለኮት ስጋን አለበስም እንኳን ስለ አምላክ ነው የጠየቅኩ። አምላክ የባህሪ እናት አለው ወይስ የለውም? ስግው ቃል አምላክ ነው አይደለም? እኔም እኮ ስለ አምላክ ነው የምመልስልህ። ስግው ቃል ማለት እኮ ፍጹም ሰው ፍጹም አምላክ ማለት ነው አይደል? ኦፍ ኮርስ እና አምላክ ነው አይደለም? ስግው ቃል ነው አምላክ ነው። በቃ የስግው ቃል እናት ናት እሷ። በቃ የስግው ቃል እናት ናት። የአምላክነቱስ እናት ናት የባህሪ? ስግው ቃል ስለ አምላክ አልኩ እኮ ጨረስን። እዚህ ላይ ተዘጋ እኮ። የአምላክ የባህሪ እናቱ ናት ወይ? የስግው ቃል እናት ናት። እሺ የወልድ እናት ናት የባህሪ? ወልድም በመለኮቱ አትወልደውም፣ በስጋ ነው የምትወልደው። በመለኮት እናት እኮ የወልድ የባህሪ እናት ናት ወይስ አይደለችም? የባህሪ እናት ስትል በስጋ ወልደዋለች። ወልድን መለኮትን በስጋ ወልደዋለች። የወልድ የባህሪ እናት ናት ወይስ አይደለችም? ሳልነው በስጋ ወልደዋለች ስልህ እሷ ስጋን ነስቷል። ስጋን ሲነሳ ደግሞ ባህሪን ነስቷል እያልኩ ነው። በስጋ እሺ ወልድን በስጋ ወልደዋለች። ወልድን በስጋ ኦፍ ኮርስ በስጋ ወልደዋለች። ቴንክ ዩ። እሺ የወልድ የባህሪ እናቱ ናት በስጋ ነው? በስጋ አይደለም የወልድ የራሱ በስጋ እያልኩ ነው። ስጋ ለምን ተረሳለህ እንዴ? ለኛ እኮ ስጋ ለማዋሃድ እኮ በስጋ ነው። በስጋ እናቱ ናት። ኖ እኔ እሱን አልጠየቅኩም። በምን ወልደዋለች በምኑ እናቱ ናት አይደለም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። ወልድን አካላዊ ቃልን ወልድን በስጋ ወልደዋለች። በምን ወለደችው አልጠየቅኩም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። የኢየሱስ ክርስቶስ ጸጉር ፍጡር ነው ፈጣሪ? ጥሩ ጥያቄ። ይሄ መልስ ነው። እኔ ሰለቸኝ ኡስታዝ። አንዴ ድል ስጠኝ። ሳልኖርም በነገራችን ላይ በጣም ስለምወደው እንትን ማለት አልፈልግም። ምንድን ነው የሻከረ ነገሮች እንዲኖሩኝ አልፈልግም። ጥሩ ግንኙነት ቢኖር እሺ። ቀለል አድርገው ጥያቄውን ምናልባት አወሳሰብ ከሆነ ብዬ አሰብኩኝና ማለት ነው። ድንግል ማርያም ማህፀን ውስጥ የተጸነሰና ጽንስ ሆኖ የነበረ ፍጹም ሰው አለ አይደለ? ሳልኖርዬ ድህረ ተዋህዶ ነው ወይስ ጊዜ ተዋህዶ? ሁለቱም። ሁለቱም እንዴት ሆናል? ጊዜ ተዋህዶ ነው ወይ አንደኛው? ቅድመ ተዋህዶ ሳይሆን ጊዜ ተዋህዶ እና ድህረ ተዋህዶ ማለት ነው። ልክ አሁን ጊዜ ተዋህዶ ከመቅስፈት መለኮት መጥቶ ከስጋ ጋር ሲዋሃድ ያ ስጋው ድንግል ማርያም ማህፀን ውስጥ ጽንሱ ተጸንሷል አይደል? የተጸነሰው ጽንስ አለ አይደል? የሷ ከስጋዋ ስጋ ከነፍሷ ነፍስ ወጥቶ ሰው የሆነው ኦፍ ኮርስ ከቃል ጋር ተዋህዶ ተጸንሶ ቆየ ሳይሆን አካላዊ ቃል ይኩነን ይበከመሰ አሁን ለምሳሌ ይኸውልህ ሳልኖር እንዲገባኝ ነው። እኔ ከእናትና ከአባቴ ነው ሰው መሆኑ መሰረት ከእናትና ከአባቷ ነው ሰው የሆነው። ኢየሱስ ያ ሰው ፍጹም ሰው የምትለው እንደኔና እንዳንተ የሚበላ የሚጠጣው ከድንግል ማርያም ነው ሰው የሆነው አይደለ? ያለ ዘራ በሲ እውነት ነው። ትክክል ነው። ይበላ ያ ሰው ለማርያም የባህሪ ልጅ ሆነው አይደለ? እንደው ልጅስ ከሷ ምንም አልወሰደም ብላችሁ አታምነው?
በስጋ በኩል ኦፍ ኮርስ በስጋ በለበሰው ስጋ እኮ ያ ሰው የማርያም የባህሪ ልጇ ነው አይደለ? በስጋ በለበሰው ስጋ ነው ያ ሰው ነው እኮ ያልኩት። ሰው ነው ያልኩት፣ ስለ አምላክ አይደለም። ሰው ስልኮ ልክ ነህ። በስጋ እያልኩ ነው። ልክ ነው። በስጋ ነው። አሁን በቀለለ በስጋ እኮ ነው ብቻ ነው የሚያደርገው። ኡስታዝ ወይ ምን መሰለህ እንትን ላይ ዕብራውያን 1:14 ላይ ልጆቹ በስጋና በደም ስለሚካፈሉ ይላል ስለ ሐዋርያት ሲናገር። ስለዚህ ሁላችንም በስጋና በደም እንካፈለው ከእናትና ከአባታችን ነው። ምንም ጥያቄ የለውም። ያ ከእናትና ከአባታችን የተካፈልነው ስጋና ደም ምክንያት እኛ ለእናትና ለአባታችን የባህሪ ልጅ ነን አይደለ? ኦንቶሎጂካሊ አዎ፣ ትክክል። አዎ ልክ ኢየሱስም በፍጹም ሰውነቱ የድንግል ማርያም የባህሪ ልጅ ነው ወይስ አይደለም? በፍጹም ሰውነቱማ ኦፍ ኮርስ ከሷ ነው ባህሪውን የነሳ ከሱ በፍጹም ሰውነቱ ስለዚህ የባህሪ ልጇ ነው ማለት ነው ያ ጽንስ ውስጥ ያለው ኢየሱስ ስትል ግን መለኮትን በፍጹም ሰውነቱ በስጋው ነው ማረሰው። ከተዋህዶ በኋላ አይከፈልም፣ አንከፍልም። ስጋ ነው ማለት እንዲገባ ነው። አይከፈልም። ጊዜ ተዋህዶ ነው የማወራው። በዛ ያዘውሽ ጊዜ ተዋህዶ ነው ያዝልኝ። ኦኬ አሁን የድንግል ማርያም የሷ የማህፀኗ ፍሬ የነበረው የባህሪ ልጇ ነው አይደል? ያ ሰው ያ ፍጹም ሰው በስጋው በኩል ኦፍ ኮርስ ከሷ ነው ባህሪንም ሁሉንም የነሳ። ኦኬ ያ ሰው ለአብ ልጁ ነው። የአብ ልጅ በመለኮት ነው ወይስ ኖ ያ ሰውነት ያ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደርገው ከስጋዋ ስጋ ከነፍሷ ነፍስ ተነስቶ የተገኘው ከማርያም የተገኘው የማህፀኗ ፍሬ የነበረው ለአብ ልጁ ነው ወይስ አይደለም? ከማህፀኗ ፍሬ የነሳውን ነው የተጸነሰውን ነው አይደል የምትለኝ? የተጸነሰው ጽንስ ነው ማለት መለኮት ያው አይጸነስም ሙሉ ነው። በጣም ጥሩ አሁን ገብቶኛል። ኦፍ ኮርስ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። አው ግን ጥያቄውን አልመለስክልኝም። አገኘውና የኢየሱስ ክርስቶስ ልጁ ነው ወይ ነው ያልከኝ? ልጁ ነው ወይ የመለኮት ልጁ ነው ወይ ነው ያልከኝ? የመለኮት ልጁ ነው ወይ? አው ያ ሰውነት ለአብ ልጁ ነው ወይ? ልጁ አይደለም። ተመልከት ጃቢር ሰማው። ብራቮ በቃ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ያልሆነ ነገር አለው። እሱ ነው ማለት በቃ የንስጥሮስ ትምህርት ጋር ገባ ዘሎ ከኛ ለማምለጥ ብሎ አብራራ ትፈቅድልኛለህ? አሁን አንተ የምትፈልገው ይሄው ሚት አድርጌ ከጃቢር ጋር ቀጥል። ከዚህ በኋላ ይሄው አብራራ ምንድነው ያለኝ? የድንግል ማህፀን ፍሬ ላይ ውስጥ ያለው ያ የአብ ልጅ ነው ወይ አለኝ። ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ያ የድንግል ማርያም ልጅ ቆይ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ስለዚህ ያ የማህፀኑ ፍሬ የአብ ልጁ ከሆነ አባት አለው ማለት ነው። ስለዚህ ትክክል ነኝ፣ አልተሳሳትኩም። በሰማይ እናት የለውም፣ በምድር ደግሞ አባት የለውም። በሰማይ ካለ እናት በምድር ካለ አባት የተጸነሰ። ስለዚህ ምንም የተሳሳትኩት ነገር የለም። ጥያቄ ታለ ጠይቁኝ እኮ ኢየሱስ ክርስቶስ ስጋው አባት የለውም ማለት ነው። ያለ ወንድ ዘር ማተሪያ ምን ማለት ነው? ያለ ወንድ ዘር ተፈጠረ ስንል እኮ ስለዚህ አባት የለውም። አባት የለውም ስል ከምን አንፃር? የባህሪ አባት የለውም ስትል ከምን አንፃር? የባህሪ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ይላል እኮ የባህሪ አባት አለው ኢየሱስ ክርስቶስ ስጋው የባህሪ አባት የለውም። ማሻአላ። ስለዚህ ኢየሱስ ክርስቶስ ስጋው እግዚአብሔር የባህሪ አባቱ አይደለማ? በስጋው ነው የምልህ፣ በመለኮቱ አይደለም እኮ ገባኛው። በስጋው ጋይስ ስጋ ምናምን የሚባለው ነገር እንትን እንዳይበዛ ስጋ በሚለው ስጋና ደም ዛሬ ማጠቃለያ ልስጥበትና ትቀጥላላችሁ ምን እንዳሉን ሁሉም ሰው እንዲረዳ ማለት ነው። ያጀም አሁን ዛሬ እየተማረን ያለነው ነገር ምን መሰላችሁማ? ኢየሱስ ክርስቶስ አንዱ አባት አለው፣ አንዱ ደግሞ አባት የለውም። ገባችሁ አይደል? ኢየሱስ ክርስቶስ መለኮትነቱ አባት ብቻ ነው ያለው፣ እናት የለውም። ኢየሱስ ክርስቶስ ሰውነቱ ደግሞ አባት የለውም፣ እናት ብቻ አለው። ሁለት አንዱ እናት አለው፣ አንዱ አባት አለው። አንዱ እናት የለውም፣ አንዱ እንደሱ አይደለም። ይኸውልህ ልንገርህ፣ አሁን አንተ እንደምትለው አይደለም። ወደ አምላኬ ወደ አምላካችሁ የሚል አለ የለም? ወደ አባቴ ወደ አባታችሁ ሰውነቱ አባት አለው።
ወደ አምላኬ ወደ አባቴ የሚል ምኑ ነው? ወደ አባቴ የሚል ምኑ ነው እኮ እንትን ሰውነቱ ከሆነ ነገር የባህሪ አባት አለው ሰውነቱ ኖ ልንገር የቃል ገንዘብ ለወልድ ምኑ ነው? የቃል ገንዘብ እንተው ለቃል እንተው ለስጋ ብለን የምናገረው የቃል ሁሉ እኮ ለወልድ ተሰጠው እኮ ለስጋ የቃል ገንዘብ ለስጋ ተሰጠው። ኦኬ የስጋ ሁሉ ለመለኮት ተሰጥቷል እንዴ? ታዲያ ተገንጥሎ የቀረ ነገር አለ እንዴ? እንተው ለቃል ኮነ ለስጋ ወይ እንተው ለስጋ መለኮት በስጋ ፍጡር ነው? ፍጡር ወፈጣሪ ይባላል። ኖ መለኮት በስጋ ፍጡር ነው። የስጋን ባህሪ ገንዘቡ ካደረገ በደንብ አሁን ትንሽ ድቀት ላብራራለህ እንዴት እንደሚባል ላብራራለህ። ቆይ ተመለስ። መለኮት በስጋ ፍጡር ነው? ላብራራለህ አዳምጠኝ እኮ ነገር ነው ያልከው ነው ላብራራለህ አዳምጠኝ። እንዴ ላብራራለህ ነው ወይ ያልከው? ይባላል ላብራራለህ ይባላል። መለኮት ፍጡር ይባላል በስጋ? አዎ አዳምጠኝ ይባላል። አረ ዳሽ አሁን ሰምታል ውስጥ ላብራራ። ቆይ ተሽታፈ ላብራራ። እሺ ቀጥል አብራራ። ሪከርድ ማለት ላብራራ። እሺ አሁን ላብራራ ይፈቀዳል? በጣም ጥሩ በደንብ አዳምጠኝ። አመሰግናለሁ። ሚውት አርጉ። መለኮት ረቂቅ የነበረ መለኮት በሁሉ የመላ መለኮት ፍጡር ገንዘብን ገንዘቡ ሲያደርግ ፍጡር ይባላል። ስጋ ደግሞ የሚራብ የሚጠማ የሚደክም ውስን የሆነ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል። ስጋ ከመለኮት ርቀትን ገንዘቡ ያደርጋል። መለኮት ደግሞ ከስጋ ግዝፈትን ገንዘቡ ያደርጋል። ስለዚህ ፍጡር ወፈጣሪ ማለት ያ ነው። እንዴት ነው መለኮት ፍጡር የሚባል ትሉኝ እንደሆነ መለኮት በሁሉ የመላ ረቂቅ የነበረው መለኮት ሁሉን ቻይ የነበረው መለኮት ፍጡር የሆነ የሰውን ልጅ ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ውሱን የሚደክም የነበረ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ በመለኮት ፈጣሪ መለኮት በስጋ ፍጡር ሲባል ስጋ ደግሞ በመለኮት ፈጣሪ ይባላል ማለት ነው። መለኮት ፍጡር ይባላል። ተመለሰልህ? ሰምታችኋል? መለኮት ፍጡር ይባላል። ተመርሶልኛል። ከምን አንፃር አሁን አንተ መለኮት ፍጡር ይባላል ስትል ከምን አንፃር አልኩ? እኔ አብራርቼልሃለሁ። የስጋውን ባህሪ ገንዘብ ኦፍ ኮርስ በቃ አለ። እሺ የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? መለኮትን ገንዘቡ ስላደረገ ገብቶኛል፣ ተረድቻለሁ። ዋናው ፖይንት ነው መለኮት ፍጡር ይባላል። በቃ መለኮት ፍጡር ይባላል። ስጋን ገንዘቡ ስላደረገ ይኸውልህ መለኮት ፍጡር የሚባለው በደንብ አዳምጥ ልንገር። መለኮት ፍጡር የምንለው እንዴት ነው ካልከኝ ይኸውልህ መለኮት አስረድተኛል። ለሌላውም ልንገርህ። አስረድተኛል። ወደ ቀጣይ ጥያቄ ጠይቀህ አንድ ደቂቃ ስጠኝ። እኔ አላወራም። አንድ ደቂቃ ስጠኝ። ታወራለህ። አንድ ደቂቃ ብቻ አንድ ደቂቃ ጃዬ ስወድ በጀለብዩ አምላክ በቃ ጥሩ። ይኸውልህ መለኮት በሁሉ የመላ ረቂቅ ሲሆን ይኸውልህ መለኮት ረቂቅ በሁሉ የመላ ሲሆን ነገር ግን የሚራብ የሚጠማ ግዙፍ ስጋን ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ሲሆን መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል አልኩ። እኔ እሱን አልጠየቅኩም። የጠየቅኩህ መለኮት የስጋውን ባህሪ ገንዘቡ ስለሚያደርግ ፍጡር ይባላል ብለካል አይደለ? የሰው ልጅም ደግሞ ፈጣሪ ይባላል። ፍጡር ብላ ተቆም። የሰው ልጅም ደግሞ ፈጣሪ ይባላል። ችግር የለውም። ተለዋወጡ። ፍጡሩ ፈጣሪ ሆነ፣ ፈጣሪው ደግሞ ፍጡር ሆነ። ተለዋወጡ። በቃ ተገናዝቦ ኦፍ ኮርስ ተዛረፈ ዘርፍ ይባላል በቅኔ ቤት። እሺ ሰውነቱ ሲራብ መለኮትነቱ ይራብ ነበር? በስጋው ታዲያ ሞተ ስንል መለኮት በስጋ ሞተ እኮ ነው የምንል። ምን ማለት ነው? መለኮት እኮ ነው በስጋ የሞተ ብራዘር። ኖ መለኮት ይርበው ነበር ስጋው ሲርበው። ይኸውልህ አሁን አንተ ችግር ትልቁ ነገር አይሃለሁ ሁሌ ነጥሮ አይታየም። ከተወር በስጋው ተርቧል መለኮት በስጋ ተራባ እኮ። የማይነጣጠል ከሆነ ከስጋው ጋር መለኮት አንድ ላይ ተርቧል ወይ? የማይነጣጠል ከሆነ በማለት ምን ማለት ነው? በስጋው ተርቧል በማለት እንደሆነ ምን አስረዳኝ። አሁን መለኮት በስጋው ሲራብ መለኮትነቱን ተርቧል አንድ ላይ። በጣም ጥሩ እንግዲህ አዳምጠኝ ልንገር። ለምሳሌ እኛ አምላክ በስጋ ሞተ ስንል ምን ነው ሞተ እያልን እኛ ምን ነው ሞተ ምንል? እኛ አምላክ በስጋ ሞተ ስንል ምን ነው ሞተ ምንል? ስጋ ነው ሞተ ምንል? ስጋ ሞተ ትላላችሁ፣ መለኮት አልሞተም ትላላችሁ።
እንዴ ወይ መለኮት በስጋ ሞተ ነው እንጂ ምን መለኮት እኮ ነው በስጋ ሞተ ምን? እሺ መለኮት በስጋ ሲሞት መለኮት ሞቷል ወይስ አልሞተም? በለበሰው ስጋ መለኮት ሞታል እኮ እሺ መለኮቱ ሞቷል ማለት ነው በለበሰው ስጋ በለበሰው ስጋ ሞተ መለኮት ሞተ መለኮት በስጋው ሞተ خلاص እና ምክንያቱም አሁን እሱ እያለ ያለው ምንድነው በተዋህዶ ብሎ ማለት አምላክ ስለሆነ እሱ አምላክ ሆነ ማለት ነው አይነጣጠሉም አምላክና ኢየሱስ ያኒ ሰውየውና አምላክ አይነጣጠሉም ስለዚህ መለኮት ሞቷል በኦርቶዶክስ ተዋህዶ በተዋህዶ ሞቷል ስጋኔ ተዋህዶ መሲ ቆይ ፖለቲካ አትስሪ ይያለው እኔ ላብራራ ቆይ እንዲናርክ እና እንደዛ ያልኩ ቆይማ ተው ትምርቱ የኔ ነው ችግር የለም ወላሂ ለቆ ገብታችሁ ታውላችሁ እኔም ለምሳሌ የማይሞተው ሞተ ብለን ስንል ጥንቱንም ለስጋ የማይሞተው ሞተ አይባልም በለበሰው ስጋ መለኮት ሞተ ነው የምንለኛ ስለዚህ ተራበ ያልከኝ እንደሆነ ሞተ ምንም የተለየ ነገር እኮ ያልከው ነው እኔ ደገምኩት ሞተ እኮ ሞተ አልክ እኮ خلاص በስጋም ይሁን ባጥንትም ይሁን በደም ይሁን መለኮት ሞቷል በምኑ ነው የሞተ መሲ በምኑ ነው ሞተ በምኑ ነው የሞተ ይኸውልህ በስጋውም ሆነ ባጥንቱም ሆነ በመንፈሱም ሆነ ሞተ خلاص መለኮት ሞተ መለኮት በስጋው ሞተ ብለሃል ብያለሁ አዎ خلاص መለኮት ሞተ ምንም ጭቅጭቅ አያስፈልግም ስለዚህ ምንድነው ሰው አምላክ ሆነ አምላክ ሰው ሆነ ሰው የሆነው አምላክ ሞተ ነው አስተምሮታችሁ በነገራችን ላይ ይሁን ኦርቶዶክስ አትበይ እኔ ኦርቶዶክስ አይደለሁም ሞክ ያልመጣሁም እኔ ኦርቶዶክስ አይደለሁም ኦርቶዶክስ ወጥቻለሁ ከዛ ቤተክርስቲያኖቱ የምታምንበትን እኮ እየተናገርክ ያለው ኦርቶዶክስ አትበይ ትላለህ እንዴ ኦርቶዶክስ ቤተክርስቲያን ማለትም ተዋህዶ ማንኛውም ክርስቲያኖች መለኮት በስጋ ሞተ ነው የሚል እኔ አልተሳሳትኩኝም ግን እናንተ ስላልተረዳችሁት ነው እንጂ መለኮት ካላልንስ ሳልኖር ተሳሳት ካላልንም ይሄ የኦርቶዶክስን እምነት ነው የተናገርከው በኦርቶዶክስ ማለት እንደውም ኦርቶዶክስ ተዋህዶ ሁሉም ክርስትና እንደዚህ ነው የሚያምን መስዬ መለኮት በስጋ ሞተ ተዋህዶ ቆይ ተዋህዶና ተዋህዶ ብሎ ማለት መለኮትና ሰው አይነጣጠልም በተዋህዶ ቤተክርስቲያን በፕሮቴስታንት መለኮትና ሰው ይነጣጠላል ለምሳሌ ፕሮቴስታንቶች ማለትም በካቶሊክ በኩል ያሉት ፕሮቴስታንቶች የኢየሱስ ሰውነት አምላክ አለው ብለው ያምናሉ በተዋህዶ ቤተክርስቲያን ግን የክርስቶስ ሰውነት አምላክ አለው ብላ አታምንም ኢቭን እንኳን በ2000 የታተመው መጽሐፍ አሁን በእነ ልደተ የሚያትሙት መጽሐፍ ቅዱስ ምንድነው የክርስቶስ የጌታችን ኢየሱስ ክርስቶስ አምላክና አባት የሚለውን አምላክ የሚለውን አንስተዋለች ኦርቶዶክስ ማለት ነው ኦኬ ኦርቶዶክስ ለክርስቶስ አምላክ አለው አትልም እንዴ የተለያዩ ዲያቆናት እንዴት ክርስቶስ ራሱ አምላክ ሆኖ አምላክ አለው እንዴት ይባላል ይላሉ ተዋህዶ ብሎ ማለት ሰው አምላክ ይኸውልሽ አሁን አንቺ አምላክ ይኸውልሽ በስጋው ወደ አምላካችሁ የጌታችን አምላክና አባት ይባረክ ማለት ፍጡር የሆነን ስጋ ገንዘቡ ስላደረገ ወደ አምላኬ ያለ የባህሪ ይኸውልሽ ወደ አምላኬ ያለ በስጋ ይፈጥረዋልና ወደ አባት ያለ የባህሪ አባቱ ነውና አንድም ተው በራሱ ወደ አምላካችሁ አለ እኛን አስገኛችን ነውና ወደ አባታችሁ አለ የጸጋ አባታችን ነውና ተብሎ ይተረጎማል ወደ አምላኬ ወደ አምላካችሁ ወደ አባታችሁ ቆይ ወደ ክርስቶስ ወደ አባታችን ሲል የጸጋ አባታችን መሆኑ ራሱ ክርስቶስ ለኛ የጸጋ አባታችን መሆኑን እየገለጠ ነው ወደ አባታችን የሚላለ ወደ አባታችን የሚል የለም ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ የሚለው ኦፍ ኮርስ አዎ ክርስቶስ አባቴ የሚለው የራሱን አባትነት ለመግለጥ ነው ወይስ የአብን አባትነት ለመግለጥ ነው በጣም ጥሩ ክርስቶስ አባቴ ሲል የባህሪ አባቱ ስለሆነ አምላኬ ሲል ደግሞ ፍጹም ሰው መሆኑንና በስጋው ፍጡር የሆነ ስጋ ስለለበሰ አልሙህም ለማንኛውም ከጃጋ ተነጋግራችኋል እስካሁን የተነጋገራችሁበት ወንጌል ላይ የለም መጽሐፍ ቅዱስ ላይ የለም ይሄ ሁሉ ፍልስፍናና ወሬ ምንድነው የቄሶችና የመነኩሴዎች ነው ለዚህም ነው የኦርቶዶክስ አስተምሮ የፕሮቴስታንት አስተምሮ የካቶሊክ አስተምሮ የሥላሴ አስተምሮ የቄሶችና የመነኩሴዎች ፍልስፍና እንጂ ወንጌል ላይ የለም እንደዚህ አወሳስባችሁ አደበላልቃችሁ ሽውርርር አድርጋችሁ ውስብስብ አድርጋችሁ ያቀረባችሁት መነኩሴዎችና ቄሶች ናቸው እንጂ የእግዚአብሔር መንፈስ አይደለም ይህ መንፈስ የግሪክ ባህል ያለበት የግሪክ ፖለቲካ ያለበት የግሪክ ባህል ያለበት ነው
የእግዚአብሔር መንፈስ ክርስቶስ እግዚአብሔርን የሚፈራ ሰው ነው። እግዚአብሔር ደግሞ ቀናተኛ አምላክ ነው። አለቀ ደቀቀ። በጣም አጭርና ግልጽ። ይሄንን ዓለም የፈጠረ አንድ አምላክ አብ አለን ያለው ሐዋርያው ጳውሎስ ማለት ነው። እናንተ መጣችሁ እናንተ ቆይ ሳልኖር እየቆይ እስካሁን አውርተሃል። እስካሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያ ጥንት የምናውቀው ምንድነው? ድንግል ፈጣሪዋን ወለደችው እየተባለ ሲዘመር ከበሮ ሲጎሰም ነው የኖረው። ነገር ግን መጽሐፍ ቅዱስ ሲገለጥ ድንግል ፈጣሪዋን ወለደችው የሚል ነገር የለም። ሶ ምንድነው? ቄስና መነኩሴ በእግዚአብሔር ወንጌል ላይ ሲዶልቱ ነው የኖሩት። ስለዚህ እንደ ቄስና እንደ መነኩሴ ክፉ የለም። የእግዚአብሔርን ወንጌል ከመጠበቅ የራሳቸውን ኢጎ ተከትለው በወንጌል ላይ ሲዶልቱ ለሄደው ለነገስታት እየተናገሩ ነገስታቱ ነጋሪት እየጎሰሙ ኢየሱስን ፈጣሪ አርጋችሁ ትይዛላችሁ በማለት ህዝብን የሚያስገድዱ የነበሩ ናቸው። በተለይም ማርያምን ቴዎቶኮስ ማለትም የአምላክ እናት ያስባለው ቄርሎስ የተባለ ሰውዬ ሙስና ከፍሎ ነው። ሙስና ለቢዛንታይን ነገስታት ሙስና ከፍሎ ነው ማርያምን ቴዎቶኮስ ናት የአምላክ እናት ናት ያስባለው። ስለዚህ የቄስና የመነኩሴ እንደባ አምጥተህ ወንጌል አስመስለህ አትናገር። ብሉይ ኪዳንና አዲስ ኪዳን የአይሁዶች እምነት ነው። የአይሁዶች አምላክ ነው ያለበት። አይሁዶች ናቸው። ክርስቶስ አይሁድ ነው፣ ጴጥሮስ አይሁድ ነው፣ ጳውሎስ አይሁድ ነው። አምላክ አንድና ግልጽ የሆነ አምላክ ነው ያለው። አንድ የአብርሃም አምላክ ያህዌ የተባለ በአማርኛ ሲተረጎም እግዚአብሔር የተባለ ነው። ተግባብተናል። በዛ ወጥቶ በዚህ ወርዶ በስጋው በአጥንቱ በደሙ በቁርጭምጭምቱ በፀጉሩ እንደዚህ አይነት ትርጉም የማይሰጥ ፍልስፍና የቄሶች ደባ ነው። ቄሶቹን የስራቸውን ይስጣቸው። አንዴ ሞተዋል፣ እዛ ገሃነም ትገናኛላችሁ። አለቀ። ወንጌል ላይ የሌለ ፍልስፍና አንቀበልም። አንዴ ላውራ መስያ ምንም አንዴ ላውራ አንዴ ከማውራት ወሂድዬ አፈርሶን አንድ ቃል ስጠኝ። 5 ደቂቃ አመሰግን። እንደው ኡስታዝ ወሂድ እንደው ተባረክ። እኔ መሲ ምንድነው አሁን የተናገረችው መሰረት የቄሶች ፍልስፍና ነው ባይዘው መስያ። አንዳንዴ ስንነጋገር ከእውቀት ብናገር ደስ ይላል። እኔ ለምትሽ ያለሽ ቀን ደስ ይላል። ከእውቀት ነው ሳልኖር ስነ ስርዓት ይሄ ነው የመጣው። ቆይ ሚውት አረጋለሁ። ሚውት እስከማደርግህ ራስህን ካላከበርክ ስነ ስርዓት ካለማወቅ ነው ይለኛል እንዴ? ካለማወቅ ካልሆነ ምዕራፍና አንቀጽ እኮ ጠቅሰህ እኮ አልነገርከኝም እኮ። በስጋው በአጥንቱ በደሙ በቁንጭርጭምቱ እያልክ እኮ ያወራኸው እኮ ምዕራፍና አንቀጽ የለውም። ወንጌል ላይ አንድ ግልጽ ኢየሱስ አለ፣ አንድ ግልጽ እግዚአብሔር አለ፣ አንዲት ግልጽ የሆነች አይሁዳዊት ማርያም አለች። ተግባብተናል። ከዛ በተረፈ አታውቅም አላውቅም አላልኩም እኮ። ያኔ አታውቅም ብሎ ማለት ይሄ ስም ማጥፋት የኔን ዋጋ ለማሳጣት አስበህ ከሆነ እኔ ከግስት ላይ አወርድሃለሁ። አንተ ራሱ ታውቃለህ። ምንድነው ያልከው? በሰማይ አባት የለውም፣ በምድር አባት የለውም፣ በሰማይ እናት የለውም። እንዲህ አይነት ፍልስፍናዎች ያመጣኸው ከቤተ ክርስቲያን ውስጥ ነው እንጂ ከኪስህ ነው እንጂ ወንጌል ላይ አለ በሰማይ እናት የለውም፣ በምድር አባት የለውም። እንደዚህ አይነት ፍልስፍና ከግሪክ ወደ ወንጌል የተጋባ ፍልስፍና እንጂ ሐዋርያት አያውቁትም። ሐዋርያት አንድ እግዚአብሔር አለና በእግዚአብሔርና በሕዝብ መካከል አንድ መካከለኛ ክርስቶስ የሆነ ክርስቶስ ኢየሱስ አለ ብለው ነው ያስተማሩት። ስለ ሰው ክርስቶስ፣ ስለ አንድ አምላክ ስለ እግዚአብሔር ነው ወንጌል የሚያወራው። መሲ ቆይ እሺ፣ ሰው የሚያዝን ነገር እንነጋገር ብዬ ነው። መሲ የጥላቻ አይጠቅምም። ታየው ዝም ብለሽ እሱን ምንም ችግር የለም። አንቺ ግን አብን ትቀበያለሽ? መሲ አብ እያልሽ ነበር። አብን ትቀበያለሽ አንቺ? አብ የአይሁዶች አምላክ ነው። አብ የተባለው እግዚአብሔር ነው። የአይሁዶች አምላክ ነው። አይሁዶች አንቺ አንቺ አላህ ነው መስጠት ያለሽ። ቆይ ወሂድ አንዴ አፈርሶን ወሂድ አረ ወሂድ በወንዛችን እየገባችሁ ነው። በወንዛችን አሁን የጀመርነው ልጅነቱን ጉዳይ አልጨረስኩም። አሁን ለምሳሌ የልጅነቱን ጉዳይ አልጨረስንም። አሁን አረ ወሂድ በወንዛችን ቆይ ጃቢሮ ታዘቡ ጃቢሮ መሲ ታዘቢ። የንስጥሮስን ትምህርት አምጥቶ ነው ቁጭ አድርጎ ያደረገው። ተመልሶ ደግሞ ሊያጋጥመው ይሞክራል። ለይቶ እንደ ዶሮ ገንጥሎ እንደ ድንሽ ደግሞ ልትጨፈልቅ ትሞክራለህ። አይሆንም፣ የማይሆን ነገር ነው። ስለዚህ እንቀጥል። መሲ ፈቀጅልኝ በቃ። ስለዚህ አሁን ምን እናደርጋለን መሰለ? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ከማርያም የነሳው ስጋና ደም የአብ ልጁ ነው ወይስ አይደለም? የቅድሙ ላይ አይደለም ብለሃል። ቆይ አይደለም ብለሃል ሳይሆን ስግው ቃል አይደለም ወይስ ነው? መጀመሪያ ስግው ቃል ነው ማለት እኮ ስጋ የሆነ ቃል ነው ማለት ነው። ስለ ቃል አልጠየቅኩም እኮ በቃ ስግው ቃል ነው ማርያም ተው ሌላ ቦታማ አትሄድ። ስግው ቃል ማለት እኮ ኢንካርኔትድ ወርድ ማለት ነው።
ስግው ቃል ማለት ነው። ስግው ቃል እያልክ ስትሄድ ባለቤቱ ስለ ቃል ነው እያወራ ያለው። እኔ እየጠየቅኩ ያለሁት ስለ ቃል ሳይሆን ቃል ገንዘቡ ስላደረገው ስለ ስጋ ነው እየጠየቅኩ ያለሁት። ያ ስጋ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ሰው ለአብ ልጁ ነው ወይስ አይደለም? የቅድሙን ድገምልኝ፣ አንዴ ብቻ ድገምልኝ። በጣም ጥሩ። አካላዊ ቃል ምንድነው ብለናል? አካላዊ ቃል እንዴ ወይ ውስጥ ወይ ኧረ በወንዛችን ተወሄድ በወንዛችን ምን መሰለ ቅድም አካላዊ ቃል ለአብ አባቱ ነው። ቆይ አካላዊ ቃል ለአብ አባቱ ነው አይደለ? ስለዚህ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል አልኩ እኮ። ስለዚህ አሁን ጥያቄ በቃ ጥሩ። ስለዚህ ቅድም ምን ብለሃል? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ያ ሰውነት ለአብ ልጁ አይደለም ብለሃል። አሁን ልጁ ነው ወይስ አይደለም? አሁን ደግሞ በተዋህዶ የአብ ገንዘብ ሁሉ የወልድ ነው። የወልድ ገንዘብ ሁሉ የስጋ ነው። የስጋ ገንዘቡ ደግሞ የቃል ነው። ልጁ ነው ወይስ አይደለም ነው ያልኩ የጠየኩ። አዎ የቃል ገንዘብ ለስጋ ነው። የስጋ ገንዘብ ለቃል ነው የጠየኩ። ያ ስጋ ለአብ ልጁ ነው ወይስ አይደለም? የቃል ገንዘብ ለስጋ ነው። የስጋ ገንዘብ ለቃል ነው። አውቀ ነው ሳልኖርዬ ክርስቶስን ፍጹም ሰውነት ካንተ ነው የተማርኩት። ባይገርም እኔ መምሬ ነህ ተምሬያለሁ ካንተ የክርስቶስን ፍጹም ሰውነት። በነገራችን ላይ እግዚአብሔር ነው በለቆትነት መለኮት ነበርመው ፍጹም ሰውነቱን የተማርኩት ካንተ ነው። ክርስቶስን ነው የምልህ። ምንም እኔ ካንተ ጋር ስመባር ደስ ነው የሚለኝ። አብሽር ደግሞ ተከባብረን ነው። እኔም አከብርሃለሁ። ታውቃለህ አንተን ወደ ክርስትና መልሳለሁ ብዬ የተጣለው ከክርስቲያኖች ጋርም እና ዋጋ የከፈልኩብህ ሰው ነህ። እንደው እንደ ቀልድ ካንተ ጋር መለያየት የለም። አረኔ ዛሬ በሳቅ ማለቄ ነው። መላጨቱን ትተህ መልሱ የምትመልስ ጥሩ ነበረ። ችግር የለውም። እሺ አንድ ጥያቄ ልጠይቅህ እስቲ፣ ቀለል አድርጌ ጥያቄ ልጠይቅህ እዚሁ ላይ ማለት ነው። ጠይቀኝ ስለ ክርስቶስ። ችግር የለም ደስ ያለህን ጠይቅ። ኦኬ እንትን ላይ ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል። አብ ስለ ወልድ ሲያወራ አይደለ? እውነት ነው። አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው የዕብራውያን ጸሐፊ? መጽሐፍ ቅዱስ ላይ አለ። ከመዝሙረ ዳዊት ኮት የተደረገ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው? ከመዝሙረ ዳዊት ዋኔ ወመለድኩ ከሚለው መሰለኝ። እሱ የእንትን መዝሙር 2:7 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን እኔ ጠየቅኩ። እዛው ላይ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለውን ከየት ነው የጠቀሰው? እንዴ ከቶ ሰለ ለማን ነው ያለው የሚል እኮ ነው። ከቶ ሰለ ለማን ነው ያለው የሚለው የጠየቁት ጥያቄ ልብ አድርግ። የጠየቁት ጥያቄ እኔ አባት ሆናለሁ እርሱ ልጅ ይሆነኛል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ነው አይደለ ያለው? አዎ ቀጥል ጠቅላላ አድርገህ ጠይቀኝ። ጥያቄውን ጠቅላላ አድርገህ ጠይቀኝ። አዎ እሱ ላይ ሲናገር ምን አለ? አንተ በአንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ ይላል። ያ ዘር ፍጡር ነው ወይስ አይደለም? ዘር የተባለው ከወገቡ ከወገብ ዘር የተባለው ፍጡር ነው እንጂ ከወገብ ዘር የወጣው። ኦኬ ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይላል። ለማን ነው ልጅ የሚሆነው? ለአብ። ማን ነው ልጅ የሚሆነው? ስግው ቃል አይደለም። እዛ ጋር በጥቅሱ መሰረት ሂድልኝ። ተው ችግር የለውም እባክህ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ድረስ ነው ያለው። አንተ በአንቀላፋ ጊዜ ኢየሱስ ነው እንደዛ የሚለው። ለእርሱ ነው የሚለው፣ ለዘሩ ነው የሚለው። ከወገብ የሚወጣ ዘርን አስነሳለሁ አለ። ዘር ስፐርማቲኮስ ዘር ነው የሚለው። ዘር ሲድ። ለዛ ዘር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ዘር ኦንቶሎጂካሊ ከአብ ጋር አንድ ነው። አለ ሳልኖር አለ ሳልኖር ነው። እኔ ጋርም አይሰማም። ማሳይ ቼክ አድርግልኝ አንዴ። ላ ይሰማል። ሳልኖር አድርጓል። ኦኬ ሳልኖር አለ ሳልኖር በነገራችን ላይ የወሎ ሰው መሰለኝ። አማማሉ አጠያየቁ እንደኛ አካባቢ ነው። ቋንቋው በወንዛችን ምናምን የሚባለው እኛ አካባቢ ነው፣ ወሎ አካባቢ ነው። ጠብቁትና ይግባ ምናምን ይግባ። ጃቢር እሺ፣ ማጠቃለያ ስሪበት መስል የሆነ ነገር የምትፈልጊ ከሆነ አዎ፣ እሺ። ማጠቃለያ ሲሰራበት ጋይሶች እንግዲህ እስካሁን ተከታትላችኋል።
በስጋው ነው በምኑ ነው የሚባሉ ነገሮች እነዚህ መጽሐፍ ቅዱስ ላይ የሉም። በታሪክ መጽሐፍ ቅዱስ በጣም ቀላል አስተምሮ ቀላልና ግልጽ ነው። የሰው ልጅ የፈጠረ አንድ አምላክ እንዳለ ማርያምና ኢየሱስ ደግሞ አይሁዳውያን እንደሆኑ አንድ አምላክ እንዳላቸው አምላክን የሚፈሩ ሰዎች እንደሆኑ ነው መጽሐፍ ቅዱስ በግልጽ የሚያስተምረው። ታዲያ እነዚህ ሰዎች ለምንድን ነው እንደዚህ አይነት ውስብስብና እንደዚህ አይነት ፍልስፍና የገቡት ሲባል በዘመናት መካከል ሐዋርያቱ ከፍልስጤም ተሰደው ወደ ግሪክ ሲሄዱ ወደ ጣሊያን ወደ ቱርክ ሲሄዱ እዛ አካባቢ የነበረው የግሪክ ፖለቲካ የግሪክ ፍልስፍና የግሪክ ባህል ምን አደረገው ተጽዕኖ አሳደረበት። በክርስትና አይታችሁ ከሆነ ሲጸልዩ እንዲህ ይላል አይደል? ሶሻል ሚዲያ ላይ ፎቶታችሁ ከሆነ እንደዚህ ብሎ በተለይ ጴንጤዎች እንደዚህ ብሎ ይጸልያሉ፣ እንደዚህ ብሎ ይጸልያሉ። ይህ በእንትን በአይሁዳውያኖች ማን ነው በግሪካውያኖች ባህል የተለመደ ነው። ያኒ መተናነስን አንድ አካል የአንድ ሀብታም ባሪያ መሆንን የማሳየ ነው። ማህበረሰቡ ይሄን ይጠቀሙ ነበር። በአይሁድ ጅን ማጣመር የተከለከለ ነው። ለዚህ ነው የአይሁድ እምነት ነው መጽሐፍ ቅዱስ ላይ ያለው የአይሁድ አንድ አምላክ ነው። ይህ የአይሁድ አንድ አምላክ ወደ ግሪክ፣ ወደ ሮም፣ ወደ ጣሊያን፣ ወደ ቱርክ ሲሄድ የተለያዩ ሐሳቦች ተጨምረውበታል ነው የሰው እጅ ገብተውበታል ነው እያልናችሁ ያለ ነው ማለት ነው። ይሄን ብቻም ሳይሆን ልብ ብላችሁ ከሆነ ሳልኖርን ሰምታችሁት ከሆነ ኡስታዝ ራሱ ምን እያለው ነበረ? ንስጥሮሳዊ ሆነሃል እያለው ነበረ። ንስጥሮስ የተባለው ቄስ አመለካከቱ ከኦርቶዶክሶች አመለካከት ጋር አይመሳሰልም፣ ከካቶሊኮችም ጋር አይመሳሰልም። አንድ የሥላሴ ዶክትሪን አማኝ አሁን የተናገረውን አሁን መልሶ አይናገርም። ምክንያቱም የሥላሴ ዶክትሪን ምንድነው? ከ1300 በላይ ቄሶች ተሳትፈውበታል። ኦኬ ከአንደኛው ቄስ ወጣችሁ አንደኛው ቄስ ነው የምትገቡት፣ ከአንደኛው ቄስ ገብታችሁ አንደኛው ቄስ ነው የምትገቡት። ያኒ መውጫው አይታወቅም፣ መግቢያው አይታወቅም። በጣም የተወሳሰበ ነው። የተወሳሰበ የሆነው ለምንድን ነው? በጣም ብዙ ሰዎች ናቸው በተለያየ ዘመን ያሉ ቄሶችና መነኮሳት፣ የተለያየ እድሜ ያላቸው የተለያየ አገር ያሉ ቄሶችና መነኮሳቶች ናቸው የተሳተፉበት። አስቡት እንግዲህ የ1300 ቄስና መነኩሴ አመለካከት ነው ሥላሴ ላይ ያለው ማለት ነው። ኢቭን ምንድነው ያለው እሱ እንግዲህ ተዋህዶ የሚባለው ነው። ሳልኖር ማለትም ኦርቶዶክሶች ማን የሚባለው ቄስ ተከታይ ናቸው? ዲዮስቆሮስ የሚባል ቄስ ተከታዮች ናቸው። ግን ሲጠየቅ ሳልኖር ከዲዮስቆሮስ ወጥቶ ማን ነበር? ንስጥሮስ የሚባለው ቄስ አመለካከት ላይ ገባ። ምክንያቱም ቋሚ የሆነ ወጥ የሆነ አስተምሮ የለም። ስለዚህ ከዚህ ሁሉ ውስብስብ ከዚህ ሁሉ ፍልስፍና ወደ አይሁዱ እምነት ወደ መጽሐፍ ቅዱሱ ተመለሱና የተጻፈላችሁን በቀጥታ ተከተሉት። ቀላል ነው፣ ግልጽ ነው። ፈጣሪ አለ፣ የፈጠረን አለ። ኢየሱስ ደግሞ ከአንዱ ፈጣሪ የተላከ መልእክተኛ ነው ይላል ነው። ስለዚህ ይሄ ሁሉ ወሬ እስካሁን የሰማችሁት በየዘመናት መካከል በየነገስታቱ ላይ የተጨመሩ የተቀነሱ አመለካከቶች ናቸው ነው ሲጠቃለል ማለት ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር ተቀባይነት የለውም። ተግባብተናል። ለዚህ ነው የግዴታ እነዚህ ቄሶች ያመጡት አመለካከት ከመጽሐፍ ቅዱስ ጋር መገጣጠም አለበት። ካልተገጣጠመ ተቀባይነት የለውም ነው። ይሄንን ይመስላል። ኡስታዝ ጥያቄ ያላችሁ ለኡስታዝ ጠይቁ፣ ተማሩ። ወጣትነት ለክርስቶስ አለች። ሰላም ለዚህ ቤት ይሁን። እንዴት ናችሁ? አለን አቤል ሰላም። እሺ መጽሐፍ ቅዱስ ሲናገር አንባቢው ያስተውል ይላል። ዋይዲ ስላየው በጣም ደስ ብሎኛል። ከ15 ዓመት በላይ ደህና ነው ወይ? እግዚአብሔር አለ አሎ እግዚአብሔር አለ ወይ? አሎ ኡስታዝ። ኦኬ በቃ አዋራቸው እስቲ የተወሰነ አዋራቸው። እሺ ኡስታዝ። አይ ቲንክ ሳልኖርን ግን ይሄንን ቀጥሉ። ያነሳነው ፖይንት ነበረ ነው። ሰላም ለለኔ ማለት ነው። በፓርቶክ ስለማለት አቤል አንዴ እኮ አንዴ ተረጋጋ። ኦኬ እናውራና ጨርሰን ሰላም ተባልች ወይ ኡስታዝ? ነው ለሰላምታ ብቻ ነው የገባው ለኡስታዝ እኮ ለሱም ጠብቃ ተደራርበ ሰላም አትበል እኮ ወይ ኡስታዝ? አሪፍ ፖይንት ነበር የተነሳ የነበረው። ሳልኖር ደስ የሚለው ነገር የሚደጋገመው ምናምን ነገር ድርቅ የሚለው ነገር እንጂ ምናምን ነገር ፖለቲካ ምናምን ነገር የለው። እንደዚህ ተንኮል መከፋት ምናምን የለው እና ይታወቃል ባህሪው ማለት ነው። እና ከዛ አንፃር ነው አይ ቲንክ ከመጣ አስገቡትና መቀጠል ትችላላችሁ ማለት ነው። ሌላ ሰው ካለ ቀጥል። ጃቢር ሰው ካለ እሺ ኡስታዝ አቤል ቀጥል። ሰላም ብያለሁ። ከ15 ዓመት በኋላ ስላየው በፓልቶክ ነበር ዲስከሽን የምናደርገው ያንተ ዋይደር ሪሶሉሽን
ቴዎክራሲ እና ስላየው ደስ ብሎኛል። 12 ዓመት ያ እንደዛ ይሆናል። አዎ ደህና ነህ? ማን ልበለዛ? አቤል ነኝ። በፊትም አቤል ነው። ኦኬ ወይ ረስቼ ይሆናል። አቤል የሚባል ሰው አላስታውስም አሁን ላይ። በጣም እኔ እናንተ ነበር የምናመሽበት የነበረ ቤቱን ራሱ ኦርቶዶክስ ነኝ እኔ። ኦኬ ደምሻ ኢብራሂምም ይገቡ ነበር። ደህና ነህ? በተረፈ ስላየው ደስ ብሎኛል። ሌላ ጊዜ እገባለሁ። ቴንክ ዩ። እሺ አቤል፣ እሺ ወጣትነት አለ? አዎ አለሁ። ሰላም ለእናንተ ይሁን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ከወንጌል አማኝ። ኦኬ እሺ። እንትን ኢየሱስ ክርስቶስ አምላክ ነው ብለሽ ነው የምታምኚው? አዎ። ኦኬ አምላክ አለው? ኢየሱስ በስጋ በመጣ ሰዓት ምድር ላይ ሲኖር አምላክ አለው? በምድር ላይ ስጋ ለብሶ ሲኖር አዎ። ስጋ የለበሰው ምንድነው? አምላክ ነው ስጋ ለብሶ የመጣው? አዎ እኛ ለማዳን። ኦኬ ስለዚህ አምላክ አለው። እሱ አምላክ ሆኖ ዓለምን ለማዳን ስጋ ለብሶ መጣ እኮ። አምላክ አለው? በምድር ሲመላለስ አለው? አዎ። ኦኬ አብ አምላክ አለው? አብ ራሱ ስጋ ለብሶ ነው የመጣው ወልድ ሆኖ። አዎ። ኦኬ እንትንሽ ከሐዋርያት ቤተ እምነት ነሽ? አዎ በትክክል። ኦኬ አይ ማሻአላ። አብ ተሰቅሎልኛል ብለሽ ታምኛለሽ? ወልድ አብ አይ ወልድማ ተሰቅሏል። አብ ሳይሆን ወልድ እኮ። አብ ተሰቅሏል ወይስ አልተሰቀለም? የአብን ፋንታ ወልድ ነው የተሰቀለው። ስጋ ለብሶ መጥቶ ወልድ ተሰቅሏል እኮ። ወልድ ተሰቅሏል፣ አብ ተሰቅሏል። ያው ናቸው እኮ ሁለቱም አንድ ናቸው። በመልኮት ልዩነት ነው እኮ። ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ ነው ጥያቄ። ስለራሱ ልጁን እኮ ላከ እኛ ለማዳን እኮ። ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ እኮ ነው ጥያቄ። ቀላል ጥያቄ እኮ ነው። ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። አብ ወልድን ላከ። አብን ያየ ማንም የለም። እኔ እሱን አልጠየቅኩሽም። አብ ተሰቅሏል ወይስ አልተሰቀለም? አብ አንተ ሙስሊም ነህ ወይስ ኦርቶዶክስ? ሙስሊም ነኝ እኮ። ሙስሊም አማኞች ደግሞ ስለ መጽሐፍ ቅዱስ ያውቃሉ። አንተ ከመጽሐፍ ቅዱስ ውጪ ነው የምታወራው እኮ። ወልድ ተሰቅሏል ወይስ አልተሰቀለም? እኔ እንደ መጽሐፍ ቅዱስ ከሆነ የምናወራው ወልድ ነው የተሰቀለው። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ከቃሉ አንድም አትጨምሩ አንድም አትቀንሱ ስለምን እኔ መጨመርም መቀነስም አልችልም እኮ። እንደ መጽሐፍ ቅዱስ አብ ተሰቅሏል ወይ? መጽሐፍ ቅዱስ ስለኛ በዘፍጥረት 1 ላይ እንዳለው ወይስ በዮሐንስ 1 ላይ እንዳለው አብ ስጋ ለብሶ መጣ? እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወጣትነት እንደ መጽሐፍ ቅዱስ እኔ እኮ የማወራው እንደ መጽሐፍ ቅዱስ ነው። አንተ ወልድና መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወልድን አትቀበልም እኮ። ወልድ ተሰቅሏል አልሽኝ፣ ተስማማን። ወልድን አሁን አስቀምጪውና አብን አንሹ። አብ ተሰቅሏል ወልድ ዓለምን ለማዳን እንደመጣ አታስታውስም? እሺ አብ መጥቷል ወደ ምድር ዓለምን ሊያድን። አብን ያየ አንድ ሰው እንኳን የለም እኮ ነው የምለው መጽሐፍ ቅዱስ። ኧረ የጠየቁሽን ጠይቂ እንደ እኔ እኮ የጠየቀኝ አብ የሰው ልጅን ሊያድን ወደ ምድር መጥቷል ወይስ አልመጣም? ስጋ ለብሶ አዎ በኢየሱስ እኮ መጥቷል። እሺ አብ በስጋ መስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። አብ ተሰቅሏል በስጋ ማሻአላ ማሻአላ። ሰማችሁ አይደለ? አብ ተሰቅሏል እየተባላችሁ ነው። በስጋ ነው ያልኩት። በስጋ ችግር የለውም። ምንድን ነው የምለው? ዘፍጥረት 1 ላይ ቆይ ገብቶኛል። አትሂጂ ዘፍጥረት ይመሽብናል፣ እዛ አትሂጂ። ስለዚህ መስቀል ላይ የተሰቀለው አብ በስጋ ነው አይደለ? ለአንተ ለመረዳት ሆነ። እሺ ኦኬ። እሺ አብ መስቀል ላይ በስጋ ሆኖ አባቶ ሲል የነበረው ማንን ነው? ወልድ አባቶ ብሎ አብን ነው የጠራው። ኦኬ ስጋው ያወራል
አንተ ስጋ ለብሰህ አታወራም? አይ ስጋው ነው። ወልድ ስጋው ብቻ ነው አይደል? ስጋው ነው አባቱ ያባቱ ወልድ እኮ በምሳሌ መጣ እኮ በምሳሌ ሰው ወደ ስጋው ያወራል ብቻው ባት ነው ብለን የምንሰማው በሰማይ እንዳለ እኮ ስጋው ብቻውን ያወራል። ስጋ ነፍስ የሌለ ስጋ ይመላለሳል ምድር ላይ። ወይስ ማዚ የሚውት አርጊሽ የሚረብሽ ድምጽ አለ። ስጋው ያወራል የኢየሱስ ክርስቶስ ነፍስ ያለ ሁሉ እኮ ያወራል ወንድሜ። ነፍስ ያለ ስጋው ያወራል እኮ ስጋው ያወራል። ስጋ እኮ ነፍስ አለው የሚያወራ ነው። ኢየሱስ ክርስቶስ እኮ በምድር ላይ ሲጾም ሲጸልይ ነበረ። ራሱ ነው የሚያወራው እኮ ስጋው ያወራል። እንዴት ነው አንተ ታወራም? አሁን እያወራከኝ አይደል? ስጋ አይደለህም አንተ? አረ እኔ ነኝ በስጋ ያወራም። እኔ ነኝ በስጋ የማወራው። እና ታዲያ ምን ኢየሱስም እኮ እንደዛው ነው። ሲጾም ከነበረ ስራብ ከነበረ ሲጸልይ ከነበረ ስጋው ነው የሚያወራው ማለት ነው። ስጋው ያወራል የኢየሱስ ክርስቶስ። አይ አንተ መጽሐፍ ቅዱስን አንብብ መጀመሪያ። መጽሐፍ ቅዱስን ማንበብ አለብህ። ስጋው ያወራል አልሽኝ እኮ። ስጋ ያወራል እንዴ? አይደለም። አሁን ሙስሊሞች ከኛ ጋር ሲያወሩ በጣም ይረዳሉ፣ ያውቃሉ። ምን መጠየቅ ምን ማውራት እንዳለባቸው ያውቃሉ። አንተ በደረቅ ነው። አሁን ለምሳሌ ስጋ ስትሆን ስጋ እኮ ድንጋይ አይደለም። ስጋ ነፍስ ያለው ነው፣ አፍ ያለው ነው፣ የሚያወራ ነው፣ የሚሰማ ነው፣ የሚናገር ነው እኮ። ስጋው ያወራል ወይስ በስጋው ነው የሚያወራው? እኔ አሁን ስጋ ለብሼ የሚያወራው ከሆነ አው ያወራል። እሺ፣ ለማንኛውም መሲ ሞዴሬተሮች አላችሁ? ሞዴሬተር እስቲ አንድ የሥላሴ አማኝ አስገቢ። አንድ ቁጥር ጻፉ ላስገባችሁ። የሥላሴ አማኝ ማን ነው? አበስጋ ተሰቀለ አስገባለች። ከዛ ቀጥሉ። አበስጋ ተሰቀለ ስለዚህ እቺ የፕሮቴስታንትነት ተከታይ ነው። ዘግሬስን አስገቢው። እኮ ብዙ እውቀቱ ስለሌላት አሁን እነሱን ስምት ሰምታለች ወይ ደግሞ ሳታውቀው ነው እንትን የምትለው። በስጋ ተገለጠ ማለት ኑፋቄ ነው። በፕሮቴስታንትም በኦርቶዶክስም በካቶሊክም ነበር። እኛ ቃሉ ልንሽረው አንችልም። ኦኬ፣ ፕሮቴስታንት ነሽ አይደል አንቺ? ፕሮቴስታንቶች እንደዛ ብለው ያምኑ። በስጋ የተገለጠ ወልድ ነው ብለው የሚያምኑት። ለማንኛውም ትምህርት የሐዋርያት መሰረት ለሐዋርያት ብዙ አብረን እንወያያለን። ወይ የደህንነት ትምህርት ብቻ ሳይሆን 6 ወር ኮርስ ወስዳችሁ ያስጠምቋችሁና ከዛ በኋላ በቃ ጌታን ተቀበልሽ ትባያለሽ፣ ሂዱና ወንጌል ስበኩ ተብላችሁ ትወጣላችሁ። ከ6 ወር ባለፈ ነገር በደንብ በስላሴ ትምህርት ላይ ኮርስ ያስፈልጋቸዋል። ቢያንስ እንኳን አንተ ኢየሱስ መልአክ ሆኖ ዓለምን ለማዳን እንደመጣ ታምናለህ? ምን ሆኖ መልአክ ሆኖ? ኦኬ፣ መልአክ ሙስሊሞች መልአክ ነው አይደለም የሚሉት? አይሽ እንደዛ ነው። አይሽ ማታውቂውን ነገር ነው እንትምት ኢየሱስ መልአክ ነበር የሚለው ትምህርት። ኢየሱስ መልአክ ሆኖ አይሸን ኑፋቄ ነው። የራሱ ኑፋቄ ነው። መልአክ ሆኖ የሚሉት ጆባይት ነሱ ናቸው። የመላእክት አለቃ ሚካኤል ነው መልአክ ነው የሚሉት እነሱ ናቸው። አይደለም አሁን አንተ ሙስሊም ስለሆንክ አንተ እንደዛው ስለምትመልስ ማለት ነው። እኔ ኢየሱስ መልአክ ነው ብዬ አላምንም። እንደዛ ብለን አናምንም እኛ ሙስሊሞች። ኦኬ፣ አንተ ሙስሊምም አይደለክም ማለት ነው። ሙስሊም ሆኖ ኢየሱስ መልአክ ነው ብሎ የሚያምን አለ? ሰምተሽ ታውቂያለሽ? አዎ ያላ መልአክ ነው። መሰረት ምንድን ናት? ሙስሊም ናት? ክርስቲያን ናት? እነሱ ኖ አይደለም። መሰረት ሙስሊም ናት ወይስ ክርስቲያን ናት? እሷ ሙስሊም ናት። ለዛው ሙስሊም ሆኖ መልአክ ኢየሱስ መልአክ ነው ብሎ የሚያምን አለ? መልአክ ነው ብላ ታምናለች እሷ? እነሱ በኢየሱስ ትምህርት በጣም ነው ማምኑት። በጣም ግን የክርስቶስ ሞት አያምኑትም። እኔ ምንድን ነኝ? አንተ ታስጠረጥራለህ። ከሁለቱም ወገን አይደለህም። መርጃቢር እንደጀመር ከዛው ጨርሳት። አንተንም ሌላ ውስጥ ነው ያከለለች። ተሰቅሏል ብለሽ ታምኛለሽ? አበስጋ ሰቅሏል። አበስጋ ተሰቅሏል ብለሽ ታምኛለሽ? ወልድ አብስ አብ እኮ አምላክ ነው አሉ። ማንም አብን ያየ ሰው የለም እኮ። እኔ አብ አምላክ አይደለም ሲሆን አብ በስጋ ተሰቅሏል ወይስ አልተሰቀለም? አሁን ሐሳብሽን ቀየርሽ። ቅድም ግን ተሰቅሏል ብለሽ አብን ያየ ማንም የለም። እኔ አብን ያየ አለ ወይስ የለም ሲሆን አብ ተሰቅሏል ወይስ አልተሰቀለም? አብ ያየ ማንም የለም። እሺ አብን ያየው አለ? አብ ዓለምን ለማዳን ወልድን ልኳል።
ወልድ ስለኛ ተጠምቷል። እሺ አብን ያየው አለ ተሰቅሏል። አብን ያየው አለ ወይ? አንተ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ? ማወቅ ከፈለክ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ ወይ? እንዴ ማንም የለም፣ ማንም አብን ያየ የለም። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ወልድ ስለ አብ የመጣው አብ ስለ አብ ነው የጠየኩሽ። ወደ ወልድ አትጂ፣ አብን ነው የጠየኩሽ። አብ ተሰቅሏል እንዴ? አብ ከተጠራ ወልድ ይጠራል፣ ወልድ ከተጠራ መንፈስ ቅዱስ ይጠራል። እንደዚህ ሶስቱ አካላቶች አንድ ናቸው፣ ግዴታ ይጠራሉ እኮ። አብ ተሰቅሏል ወይስ አልተሰቀለም? ወልድ ነው የተሰቀለው ስለ አብ። እሺ ወልድ ተሰቅሏል? አዎ። አብስ? አብ ልጁን አንድ ልጁን ሄየው አንድ ልጁን ለዓለም ሁሉ ተረከላቸው ነው የሚለው መጽሐፍ ቅዱስ። ተዋቸው። እሺ ወልድ ተሰቅሏል? በርግጥ። አብስ? ወይ ፈጣሪ፣ ለምን ትሽኮረመሚያለሽ? መልሽ እንጂ ጥያቄው ነው። አንተ ለክርክርም ለምኑም በደንብ መጽሐፍ ቅዱስን አንብብ መጀመሪያ እኮ። እንደ ባይብል አብ ተሰቅሏል ወይስ አልተሰቀለም? አብ ወልድን አብን ያየ መጽሐፍ ቅዱስ አብን ያየ ማንም የለም ይላል። ስለዚህ አብ ወልድን ላከ ዓለምን ለማዳን። ተይ በቃ ተይ። የዮሐንስ ወንጌል ምዕራፍ 1 እስከ ዮሐንስ ራእይ ድረስ አንብበው። ደግሞ ስለ ክርስቶስ ማምጣት ችግር የለውም። እግዚአብሔር ልጅ አለው? እንደ መጽሐፍ ቅዱስ እግዚአብሔር ልጅ አለው? አዎ። አባትስ? እግዚአብሔር ልጅ አባትም አለው። ኦኬ፣ ልጅም አለው አባትም አለው። በርግጥ ኦኬ፣ አያት አለው? በስጋ አይደለማ፣ እንደኛ በስጋና በደም እኮ አይደለም ክርስቶስ የተወለደው። ኦኬ፣ እግዚአብሔር አያት አለው? በስጋና በደም አይደለም፣ አያትን ፍለጋ። ኦኬ፣ እናት አለው እግዚአብሔር? በማርያም ማጤን ስለተወለደ እንዳለች እናስባለን እኛ። ኦኬ፣ አብ እናት አለው? አብ እኮ አብ ነው። አብ ነው። እናት አለው? አብ ነው። አብ ነው። አብ እናት አለው? አብ አምላክ ሆኖ ዓለም ላይ ያለው ሰው ሲጠፋ ምድር ስትጠፋ አይቶ ወልድን ተረከ። አብ እናት አለው ወይ? ወልድ የመጣው ህዝብን ለማዳን ነው እንጂ። አብ እናት አለው? ወልድ የመጣው ህዝብን ለማዳን ነው እንጂ አብ አልመጣም። አብ እናት አለው? አይ አንተ እግዚአብሔር እውነቱን ያብራል፣ እሱ ያብራል። ላንተ መንፈስ ቅዱስ ካልገለጠ በስተቀር እኔ ልገልጽልህ አልችልም። አብ እናት የለውም? ወልድ ነው። ወልድ ስለኛ የመጣ ሰማይ ሰማያት ወርዶ። በቃ ይብቃሽ። እኔ ራሱ ሳለችኝ በጣም መሲ ያለሽ እንዴ? አንተ መጽሐፍ ቅዱስን አንብብ። እሺ መሲ እሺ ቀጥሉ። በቃ እኔም ልውጣ ነው። ቆየው በጣም አላችሁ ልጆች። ጌታ ኢየሱስ ይባርክ ወንድሜ። መጽሐፍ ቅዱስን አንብብ፣ እውነት ይበራልሃል። ወጣትነት ቆይ ሰው ሊመሰክር አይችልም። ሰው ሊገልጽ መጽሐፍ ቅዱስን አንብብ ወንድሜ። ማዳን በኢየሱስ ነው፣ በሌላ በማንም የለም። እኔ እዚህ ቤት ሞዴሬት አስወርዷት። በቃ ለምንድን ነው የምትለፈልፍብኝ? ሞዴሬተር በደንብ ተቆጣጠሩ። በጣም የሚሳደቡ ሰዎች አሉ እና በሉ በቃ ሰላም አለይኩም። እኔ መውጣቴ ነው። የስላሴ አማኝ ነህ? ጥያቄ ነበረኝ። ይቻላል። መጽሐፍ ቅዱስ ላይ ኦኬ፣ የምንችለውን እንግዲህ መልሳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 እስከ አንብብልኝ። 30 እና 31 ሉቃስ ወንጌል ያልሽው ሉቃስ 1 30 ስንት
ምዕራፍ 1 ከቁጥር 30 እስከ 31 ከ30 እስከ 31 ኦኬ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አይልም ያው አላት። መልአኩ ከየት ነው የመጣው? ወደ ማርያም ከእግዚአብሔር ዘንድ ተልኮ ምንድነው ያላት? ወንድ ልጅ ትወልጃለሽ፣ ጸጋ አግኝተሻል፣ በእግዚአብሔር ፊት ሞገስ አግኝተሻል ይላል። ጸጋ ማለት ምን ማለት ነው? ጸጋ ማለት በአምላክ ዘንድ የሚገኝ ፌቨር ማለት ነው። ስጦታ ማለት ነው አይደለ? አዎ። መልአኩ ሲነግራት እግዚአብሔር ስጦታ ሰጥቶሻል ነው አይደል ያላት? መልአኩ ሲነግራት ከእግዚአብሔር ዘንድ ጸጋን አግኝተሻል፣ እግዚአብሔር ጸጋን ሰጥቶሻል ነው አይደል ያላት? ወይ ደግሞ ስጦታን እግዚአብሔር ሰጥቶሻል ተቀባይነት ደግሞ ወይ በእግዚአብሔር ፊት ሞገስ አግኝታለች። ሞገስ አይደለም ተመጣጣለች ማለት ነው። ያ ስጦታ ነው። ሞገስ ምናምን ሳይሆን ስጦታ ነው። እግዚአብሔር ነው ስጦታውን የሰጣት አይደለ? የምን ስጦታ እኮ ስጦታና ቁጥር 31 አንብበው ስጦታው ምን እንደሆነ ጸጋ የሚባለው የሆነ እንጂ የጸጋ ስጦታ ነው የምትይው። የጸጋ ስጦታ አይደለም እኮ እዚህ ጋር የሚለው ጸጋ ነው የሚለው። የጸጋ ስጦታ ምናምን አላልኩም። ጸጋ ነው የሚለው አይደለ? ጸጋ ነው የሚለው። ትክክል ነሽ። አዎ ጸጋ ማለት ስጦታ ማለት ነው አይደለ? ይቻላል ማለት እንችላለን። ግን ጸጋ ማለት እንግሊዝኛውን ብታየው ነው ፌቨር ይላል እኮ። ቀጥል። ይሄ ጸጋ ምንድነው አላት? ቁጥር 31 ላይ ፌቨር አግኝተሻል ነው የሚለው። ያው ፋውንድ ፌቨር ጋር ይላል። በእግዚአብሔር ፊት ፌቨር አግኝተሻል፣ ተቀባይነት ማለት። እግዚአብሔር የሰጣት ለማርያም ምንድነው? ይሄ ጸጋው ምንድነው አላት? ቁጥር 31 ላይ ኦኬ። በእግዚአብሔር ፊት ጸጋ አግኝተሻልና በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ይሄ መልእክቱ ነው። ሰሞኑን ምናላት ጸጋ ምንድነው አላት? ይሄ ጸጋ ማብራራት ትደርሳለች፣ ችግር የለውም። እግዚአብሔር የሰጣት ጸጋ ስላገኘች በእግዚአብሔር ፊት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት። ያ እግዚአብሔር የሰጣት ጸጋ ምንድነው አለ? ወንድ ልጅ ነው አይደለ? ኖ እሱ አልሰጣት አይልም። እንትኑ እንደዛ አይደለም። ጸጋን ታገኛለሽ ካላት አይደለ? መልአኩ መጥቶ በእግዚአብሔር ፊት ጸጋ አግኝተሻል። ሰው ይሄ ጸጋ ምንድነው አላት? ጸጋ አግኝተሻል። እንግሊዝኛውን ነገርኩሽ አይደል? ፌቨር ነው የሚለው እኮ። እየተግባባን እኮ ነው። እግዚአብሔር የሰጣት ጸጋ፣ በእግዚአብሔር ፊት ያገኘችው ጸጋ ፌቨር ማለት ተቀባይነት ማግኘት እኮ ነው። በአምላክ ፊት ተቀባይነት ማለት ተመርጣለች ማለት ነው። ከሴቶች ሁሉ የተመረጠች መሆኗን ነው የሚያሳየው እኮ። ተመርጣለች። እግዚአብሔር መርጦ ከሴቶች መካከል ነው የሚለው። በነገራችን ላይ ከሴቶች በላይ አይደለም ያላት። ከሴቶች በላይ ነው። በላይ ነው ከሴቶች ሁሉ መካከል ማለት ነው። ለእናንተ ይሁን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ከወንጌል አማኝ። ኦኬ፣ እሺ። ኢየሱስ ክርስቶስ አምላክ ነው ብለሽ ነው የምታምኚው? አዎ። ኦኬ። አምላክ አለው? ኢየሱስ በስጋ በመጣ ሰዓት ምድር ላይ ሲኖር አምላክ አለው? በምድር ላይ ስጋ ለብሶ ሲኖር። አዎ። ስጋ የለበሰው ምንድነው? አምላክ ነው ስጋ ለብሶ የመጣው? አዎ፣ እኛ ለመዳን። ኦኬ። ስለዚህ አምላክ አለው። እሱ አምላክ ሆኖ ዓለምን ለማዳን ስጋ ለብሶ መጣ እኮ። አምላክ አለው? በምድር ሲመላለስ አለው? አዎ። ኦኬ። አብ አምላክ አለው? አብ ራሱ ስጋ ለብሶ ነው የመጣው፣ ወልድ ሆኖ። አዎ። ኦኬ። እንትንሽ ከሐዋርያት ቤተ እምነት ነሽ? አዎ፣ በትክክል። ኦኬ። አይ ማሻአላ፣ አሪፍ። አብ ተሰቅሎልኛል ብለሽ ታምኛለሽ? ወልድ አይ ወልድማ ተሰቅሏል። አብ ሳይሆን ወልድ እኮ። አብ ተሰቅሏል ወይስ አልተሰቀለም? የአብን ፋንታ ወልድ ነው የተሰቀለው፣ ስጋ ለብሶ መጥቶ። ወልድ ተሰቅሏል እኮ። ወልድ ተሰቅሏል፣ አብ ተሰቅሏል። ያው ናቸው እኮ፣ ሁለቱም አንድ ናቸው። በመልኮት ልዩነት ነው እኮ። ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ ነው ጥያቄ። ስለ ራሱ ልጁን እኮ ላከ እኛ ለማዳን እኮ።
ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ እኮ ነው ጥያቄ። ቀላል ጥያቄ እኮ ነው። ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። አብ ወልድን ላከ። አብን ያየ ማንም የለም። እኔ እሱን አልጠየቁሽም። አብ ተሰቅሏል ወይስ አልተሰቀለም? አብ አንተ ሙስሊም ነህ ወይስ ኦርቶዶክስ? ሙስሊም ነኝ እኮ። ሙስሊም አማኞች ደግሞ ስለ መጽሐፍ ቅዱስ ያውቃሉ። አንተ ከመጽሐፍ ቅዱስ ውጪ ነው የምታወራው እኮ። ወልድ ተሰቅሏል ወይስ አልተሰቀለም? እኔ እንደ መጽሐፍ ቅዱስ ከሆነ የምናወራው ወልድ ነው የተሰቀለው። እሺ፣ እንደ መጽሐፍ ቅዱስ አብ ተሰቅሏል? ከቃሉ አንድም አትጨምሩ አንድም አትቀንሱ ስለምን እኔ መጨመርም መቀነስም አልችልም እኮ። እንደ መጽሐፍ ቅዱስ አብ ተሰቅሏል ወይ? መጽሐፍ ቅዱስ ስለኛ በዘፍጥረት አንድ ላይ እንዳለው ወይስ በዮሐንስ አንድ ላይ እንዳለው አብ ስጋ ለብሶ መጣ? እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወጣትነት እንደ መጽሐፍ ቅዱስ እኔ እኮ የማወራው እንደ መጽሐፍ ቅዱስ ነው። አንተ ወልድና መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወልድን አትቀበልም እኮ። ወልድ ተሰቅሏል አልሽኝ፣ ተስማማን። ወልድናውን አስቀምጪውና አብን አንሹ። አብ ተሰቅሏል። ወልድ ዓለምን ለማዳን እንደመጣ አታስታውስም? እሺ፣ አብ መጥቷል ወደ ምድር ዓለምን ሊያድን። አብን ያየ አንድ ሰው እንኳን የለም እኮ ነው የምለው መጽሐፍ ቅዱስ። ኧረ የጠየቁሽን ጠይቂ እንደ እኔ እኮ የጠየቀኝ አብ የሰው ልጅን ሊያድን ወደ ምድር መጥቷል ወይስ አልመጣም? ስጋ ለብሶ አዎ፣ በኢየሱስ እኮ መጥቷል። እሺ፣ ተሰቅሏል። አብ ተሰቅሏል በስጋ ማሻአላ ማሻአላ። ሰማችሁ አይደለ? አብ ተሰቅሏል እየተባላችሁ ነው። በስጋ ነው ያልኩት። በስጋ ምንድን ነው የምለው? ዘፍጥረት አንድ ላይ ቆይ ገብቶኛል። አትሂጂ ዘፍጥረት ጋር ይመሽብናል፣ እዛ አትሂጂ። ስለዚህ መስቀል ላይ የተሰቀለው አብ በስጋ ነው አይደለ? ለአንተ ለመረዳት ሆነ። እሺ ኦኬ፣ እሺ። አብ መስቀል ላይ በስጋ ሆኖ አባቶ ሲል የነበረው ማንን ነው? ወልድ አባት ሆይ ብሎ አብን ነው የጠራው። ኦኬ፣ ስጋው ያወራል። አንተ ስጋ ለብሰህ አታወራም? አይ ስጋው ነው። ወልድ ስጋው ብቻ ነው አይደል? ስጋው ነው አባቱ። ወልድ እኮ በምሳሌ መጣ እኮ። በምሳሌ ሰው ወደ ስጋው ያወራል። ስጋው ያወራል ብቻው አባት ነው ብለን የምንሰማው በሰማይ እንዳለ እኮ ስጋው ብቻውን ያወራል። ስጋ ነፍስ የሌለ ስጋ ይመላለሳል ምድር ላይ። ወይስ ማዚ የሚውት አርጊሽ የሚረብሽ ድምጽ አለ። ስጋው ያወራል። የኢየሱስ ክርስቶስ ነፍስ ያለ ሁሉ እኮ ያወራል ወንድሜ። ነፍስ ያለ ስጋው ያወራል እኮ። ስጋው ያወራል። ስጋ እኮ ነፍስ አለው የሚያወራ ነው። ኢየሱስ ክርስቶስ እኮ በምድር ላይ ሲጾም ሲጸልይ ነበረ። ራሱ ነው የሚያወራው እኮ። ስጋው ያወራል። እንዴት ነው አንተ ታወራም? አሁን እያወራከኝ አይደል? ስጋ አይደለህም አንተ? ኧረ እኔ ነኝ ስጋ ያወራም። እኔ ነኝ በስጋ የማወራው። እና ታዲያ ምን ኢየሱስም እኮ እንደዛው ነው። ሲጾም ከነበረ ስራብ ከነበረ ሲጸልይ ከነበረ ስጋው ነው የሚያወራው ወይስ ማለት ነው? ስጋው ያወራል የኢየሱስ ክርስቶስ። አይ አንተ መጽሐፍ ቅዱስን አንብብ መጀመሪያ። መጽሐፍ ቅዱስን ማንበብ አለብህ። ስጋው ያወራል አልሽኝ እኮ። ስጋ ያወራል እንዴ? አይደለም። አሁን ሙስሊሞች ከኛ ጋር ሲያወሩ በጣም ይረዳሉ፣ ያውቃሉ። ምን መጠየቅ ምን ማውራት እንዳለባቸው ያውቃሉ። አንተ በደረቅ ነው። አሁን ለምሳሌ ስጋ ስትሆን ስጋ እኮ ድንጋይ አይደለም። ስጋ ነፍስ ያለው ነው፣ አፍ ያለው ነው፣ የሚያወራ ነው፣ የሚሰማ ነው፣ የሚናገር ነው እኮ። ስጋው ያወራል ወይስ በስጋው ነው የሚያወራው? እኔ አሁን ስጋ ለብሼ የሚያወራው ከሆነ ያወራል። እሺ፣ ለማንኛቸውም መሲ ሞዴሬተሮች አላችሁ? ሞዴሬተር እስቲ አንድ የሥላሴ አማኝ አስገቢ። አንድ ቁጥር ጻፉ ላስገባችሁ። የሥላሴ አማኝ ማን ነው? አበስጋ ተሰቀለ። አበስጋ ተሰቀለ። ስለዚህ የፕሮቴስታንት እምነት ተከታይ ነው። ዘግሬስን አስገቢው። እኮ ብዙ እውቀቱ ስለሌላት
አሁን እነሱን ስም ትሰምታለች ወይ ደግሞ ሳታውቀው ነው እንትን የምትለው። አብ በስጋ ተገለጠ ማለት ኑፋቄ ነው። በፕሮቴስታንትም በኦርቶዶክስም በካቶሊክም ነበር። እኛ ቃሉ ልንሽረው አንችልም። ኦኬ ፕሮቴስታንት ነሽ አይደል አንቺ? አዎ ፕሮቴስታንቶች እንደዛ ብላ ያምኑ። በስጋ የተገለጠ ወልድ ነው ብለው የሚያምኑት። ለማንኛውም ትምህርት የሐዋርያት ለሐዋርያት ብዙ አብረን እንወያያለን። ወይ የደህንነት ትምህርት ብቻ ሳይሆን 6 ወር ኮርስ ወስዳችሁ ያስጠምቋችሁና ከዛ በኋላ በቃ ጌታን ተቀበልሽ ትባያለሽ፣ ሂዱና ወንጌልን ስበኩ ተብላችሁ ትወጣላችሁ። ከ6 ወር ባለፈ ነገር በደንብ በስላሴ ትምህርት ላይ ኮርስ ያስፈልጋቸዋል። ቢያንስ እንኳን አንተ ኢየሱስ መልአክ ሆኖ ዓለምን ለማዳን እንደመጣ ታምናለህ? ምን ሆኖ መልአክ ሆኖ? ኦኬ መልአክ ሙስሊሞች መልአክ ነው አይደለም የሚሉት? አይሽ እንደዛ ነው። አይሽ ማታቂውን ነገር ነው ትምህርት። ኢየሱስ መልአክ ነበር የሚለው ትምህርት ኢየሱስ መልአክ ሆኖ አይሸን ኑፋቄ ነው። የራሱ ኑፋቄ ነው። መልአክ ሆኖ የሚሉት ጆባ ኢትነስ ናቸው። የመላእክት አለቃ ሚካኤል ነው መልአክ ነው የሚሉት እነሱ ናቸው። አይደለም አሁን አንተ ሙስሊም ስለሆንክ አንተ እንደዛው ስለምትመልስ ማለት ነው። እኔ ኢየሱስ መልአክ ነው ብዬ አላምንም። እንደዛ ብለን አናምንም እኛ ሙስሊሞች። ኦኬ አንተ ሙስሊምም አይደለክም ማለት ነው። ሙስሊም ሆኖ ኢየሱስ መልአክ ነው ብሎ የሚያምን አለ? ሰምተሽ ታውቂያለሽ? አዎ የአላህ መልአክ ነው። መሰረት ምንድን ናት? ሙስሊም ናት ክርስቲያን ናት? እነሱ ኖ አይደለም። መሰረት ሙስሊም ናት ወይስ ክርስቲያን ናት? እሷ ሙስሊም ናት። ለዛውም ሁለቱ ሙስሊም ሆኖ መልአክ ኢየሱስ መልአክ ነው ብሎ የሚያምን አለ? መልአክ ነው ብላ ታምናለች እሷ? እነሱ በኢየሱስ ትምህርት በጣም ነው ማምኑት። በጣም ግን የክርስቶስ ሞት ነው አያምኑትም። እኔ ምንድን ነኝ? አንተ ታስጠረጥራለህ። ከሁለቱም ወገን አይደለህም። መርጃቢር እንደጀመር ከዛው ጨርሳት። አንተንም ሌላ ውስጥ ነው ያከለተች። ተሰቅሏል ብለሽ ታምኛለሽ? አብ በስጋ ሰቅሏል። አብ በስጋ ተሰቅሏል ብለሽ ታምኛለሽ? ወልድ አብስ? አብ እኮ አምላክ ነው አሉ። ማንም አብን ያየ ሰው የለም እኮ። እኔ አብ አምላክ አይደለም ሳይሆን አብ በስጋ ተሰቅሏል ወይስ አልተሰቀለም? አሁን ሐሳብሽን ቀየርሽ። ቅድም ግን ተሰቅሏል ብለሽ አብን ያየ ማንም የለም። እኔ አብን ያየ አለ ወይስ የለም ሲሆን አብ ተሰቅሏል ወይስ አልተሰቀለም? አብ ያየ ማንም የለም። እሺ አብን ያየው አለ? አብ ዓለምን ለማዳን ወልድን ልኳል። ወልድ ስለኛ አብን እሺ ተምቷል። እሺ አብን ያየው አለ? ተሰቅሏል። አብን ያየው አለ ወይ? አንተ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ? ማወቅ ከፈለክ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ ወይ? እንዴ ማንም የለም። ማንም አብን ያየ የለም። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ወልድ ስለ አብ የመጣው አብ ስለ አብ ነው የጠየኩሽ። ወደ ወልድ አትሂጂ፣ አብን ነው የጠየኩሽ። አብ ተሰቅሏል እንዴ? አብ ከተጠራ ወልድ ይጠራል። ወልድ ከተጠራ መንፈስ ቅዱስ ይጠራል። እንደዚህ ሶስቱ አካላቶች አንድ ናቸው፣ ግዴታ ይጠራሉ እኮ። አብ ተሰቅሏል ወይስ አልተሰቀለም? ወልድ ነው የተሰቀለው ስለ አብ። እሺ ወልድ ተሰቅሏል? አዎ። አብስ? አብ ልጁን አንድ ልጁን ሄየው አንድ ልጁን ለዓለም ሁሉ ተረከላቸው ነው የሚለው መጽሐፍ ቅዱስ። ተዋቸው። እሺ ወልድ ተሰቅሏል? በእርግጥ አብስ? ወይ ፈጣሪ ለምን ትሽኮረመሚያለሽ? መልሽ እንጂ ጥያቄውን። አንተ ለክርክርም ለምኑም በደንብ መጽሐፍ ቅዱስን አንብብ መጀመሪያ እኮ። እንደ ባይብል አብ ተሰቅሏል ወይስ አልተሰቀለም? አብ ወልድን አብን ያየ መጽሐፍ ቅዱስ አብን ያየ ማንም የለም ይላል። ስለዚህ አብ ወልድን ላከ ዓለምን ለማዳን። ተይ በቃ ተይ። የዮሐንስ ወንጌል ምዕራፍ 1 እስከ ዮሐንስ ራእይ ድረስ አንብበው። ደግሞ ስለ ክርስቶስ ማምጣት ችግር የለውም። ከአንድ እስከ ችግር የለውም። እግዚአብሔር ልጅ አለው? እንደ መጽሐፍ ቅዱስ እግዚአብሔር ልጅ አለው? አዎ። አባትስ? እግዚአብሔር ልጅ አባትም አለው። ኦኬ ልጅም አለው አባትም አለው? በእርግጥ ኦኬ አያት አለው? በስጋ አይደለማ፣ እንደኛ በስጋና በደም እኮ አይደለም ክርስቶስ የተወለደው። ኦኬ እግዚአብሔር አያት አለው? በስጋና በደም አይደለም፣ አያትን ፍለጋ። ኦኬ እናት አለው እግዚአብሔር? በማርያም ማጥን ስለተወለደ እንዳለች እናስባለን እኛ። ኦኬ አብ እናት አለው? አብ እኮ አብ ነው። አብ እናት አለው? አብ ነው።
አብ ነው። አብ አምላክ ሆኖ አብ አምላክ ሆኖ ዓለም ላይ ያለው ሰው ሲጠፋ ምድር ስትጠፋ አይቶ ወልድን ተረከ። አብ እናት አለው ወይ? ወልድ የመጣው ህዝብ ለማዳን ነው እንጂ አብ እናት አለው። ወልድ የመጣው ህዝብ ለማዳን ነው እንጂ አብ አልመጣም። አብ እናት አለው። አይ አንተ እግዚአብሔር እውነቱን ያብራል፣ እሱ ያብራል። ላንተ መንፈስ ቅዱስ ካልገለጠ በስተቀር እኔ ልገልጥልህ አልችልም። አብ እናት የለውም። ወልድ ነው። ወልድ ስለኛ የመጣ ከሰማይ ሰማያት ወርዶ በቃ ይብቃሽ። እኔ ራሱ ሳለችኝ በጣም መሲ ያለሽ እንዴ? አንተ መጽሐፍ ቅዱስን አንብብ። እሺ መሲ እሺ ቀጥሉ። በቃ እኔም ልወጣ ነው። ቆየው በጣም አላችሁ ልጆች። ጌታ ኢየሱስ ይባርክ ወንድሜ። መጽሐፍ ቅዱስን አንብብ፣ እውነት ይበራልሃል። ወጣትነት ቆይ ሰው ሊመሰክር አይችልም። ሰው ሊገልጽ ወንድሜ ማዳን በኢየሱስ ነው፣ በሌላ በማንም የለም። እኔ እዚህ ቤት ሞዴሬት አስወርዷት። በቃ ለምንድን ነው የምትለፈልፍብኝ? ሞዴሬተር በደንብ ተቆጣጠሩ። በጣም የሚሳደቡ ሰዎች አሉ እና በሉ በቃ ሰላም አለይኩም። እኔ መውጣቴ ነው። የሥላሴ አማኝ ነህ? ጥያቄ ነበረኝ። ይቻላል። መጽሐፍ ቅዱስ ላይ ኦኬ፣ ምን ስለሆነ እንግዲህ መልሳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 እስከ አንብብልኝ። 30 እና 31 ሉቃስ ወንጌል ያልሽው ሉቃስ 1 30 ስንት? ምዕራፍ 1 ከቁጥር 30 እስከ 31 ከ30 እስከ 31 ኦኬ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አይልም ያው አላት። መልአኩ ከየት ነው የመጣው? ወደ ማርያም ከእግዚአብሔር ዘንድ ተልኮ። ከእግዚአብሔር ዘንድ ተልኮ ምንድነው ያላት? ወንድ ልጅ ትወልጃለሽ፣ ጸጋ አግኝተሻል፣ በእግዚአብሔር ፊት ሞገስ አግኝተሻል ይላል። ጸጋ ማለት ምን ማለት ነው? ጸጋ ማለት ከአምላክ ዘንድ በአምላክ ዘንድ የሚገኝ ፌቨር ማለት ነው። ስጦታ ማለት ነው አይደል? አዎ። መልአኩ ሲነግራት እግዚአብሔር ስጦታ ሰጥቶሻል ነው አይደል ያላት? መልአኩ ሲነግራት ከእግዚአብሔር ዘንድ ጸጋን አግኝተሻል፣ እግዚአብሔር ጸጋን ሰጥቶሻል ነው አይደል ያላት? ወይ ደግሞ ስጦታን እግዚአብሔር ሰጥቶሻል ተቀባይነት ደግሞ ወይ በእግዚአብሔር ፊት ሞገስ አግኝታለች። ሞገስ አይደለም ተመጣጣለች ማለት ነው። ያ ስጦታ ነው። ሞገስ ምናምን ሳይሆን ስጦታ ነው። እግዚአብሔር ነው ስጦታውን የሰጣት አይደለ? የምን ስጦታ እኮ ስጦታና ቁጥር 31 አንብቦ ስጦታው ምን እንደሆነ ጸጋ የሚባለው እንጂ የጸጋ ስጦታ ነው የምትይው? የጸጋ ስጦታ አይደለም እኮ እዚህ ጋር የሚለው ጸጋ ነው የሚለው። የጸጋ ስጦታ ምናምን አላልኩም። ጸጋ ነው የሚለው አይደለ? ጸጋ ነው የሚለው። ትክክል ነሽ። አዎ ተው፣ ጸጋ ማለት ስጦታ ማለት ነው አይደለ? ይቻላል ማለት እንችላለን። ግን ጸጋ ማለት እንግሊዝኛውን ብታየው ነው ፌቨር ይላል እኮ። ቀጥል። ይሄ ጸጋ ምንድነው አላት? ቁጥር 31 ላይ ፌቨር አግኝተሻል ነው የሚለው። ያው ፋውንድ ፌቨር ጋር ይላል። በእግዚአብሔር ፊት ፌቨር አግኝተሻል፣ ተቀባይነት ማለት። እግዚአብሔር የሰጣት ለማርያም ምንድነው? ይሄ ጸጋው ምንድነው አላት? ቁጥር 31 ላይ ኦኬ። በእግዚአብሔር ፊት ጸጋ አግኝተሻልና በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ይሄ መልእክቱ ነው። ሰሞኑን ማለት ጸጋ ምንድነው አላት? ይሄ ጸጋ ማብራራት ትደርሳለች፣ ችግር የለውም። እግዚአብሔር የሰጣት ጸጋ ስላገኘች በእግዚአብሔር ፊት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት።
ያ እግዚአብሔር የሰጣት ጸጋ ምንድነው አለ? ወንድ ልጅ ነው አይደለ? ኖ እሱ አልሰጣት አይልም። እንትኑ እንደዛ አይደለም። ጸጋን ታገኛለሽ ካላት አይደለ? መልአኩ መጥቶ በእግዚአብሔር ፊት ጸጋ አግኝተሻል። ሰው ይሄ ጸጋ ምንድነው አላት? ኖ ጸጋ አግኝተሻል እንግሊዘኛውን ነገርኩሽ አይደል? ፌቨር ነው የሚለው እኮ እየተግባባን እኮ ነው። እግዚአብሔር የሰጣት ጸጋ በእግዚአብሔር ፊት ያገኘችው ጸጋ ፌቨር ማለት ተቀባይነት ማግኘት እኮ ነው። በአምላክ ፊት ተቀባይነት ማለት ተመርጣለች ማለት ነው። ከሴቶች ሁሉ የተመረጠች መሆኗን ነው የሚያሳየው እኮ። ተመርጣለች፣ እግዚአብሔር መርጦ ከሴቶች መካከል ነው የሚለው። በነገራችን ላይ ከሴቶች በላይ አይደለም ያላት። ከሴቶች በላይ ነው፣ ከሴቶች ሁሉ መካከል ማለት ነው። መካከል መርጦ እግዚአብሔር ጸጋ የሰጣት ማርያምን ነው አይደለ? እኛ ከሴቶች መካከል አልተመረጠችም አላልንም። ሰው እግዚአብሔር ከሴቶች መካከል ጥያቄው ምንድነው? አንቺ ስለ ኢየሱስ መሰለኝ ጥያቄሽ። እግዚአብሔር መርጦ ስለ ኢየሱስ ነው። እግዚአብሔር መርጦ ምንድነው የሰጣት? ጸጋ አግኝታለች ትወልጃለሽ አላት ገብርኤል። ነው ነገር ነው አይደለ? ይሄ የምትወልደው ምንድነው? አይደለም፣ አሁንም አልገባሽም። ጸጋው እኮ ፌቨር ማለት ምን ማለት ነው? ስጦታ አይደለም እኮ ፌቨር፣ ተቀባይነት ማግኘት ነው አልኩሽ እኮ። እሺ አማርኛው ላይ እሺ፣ ወደ እንግሊዘኛው ላይ ችግር የለውም፣ ከሌላ ጋር ትቀጥላለህ። አማርኛው ላይ ምንድነው ያለው? ማለት ነው እንግሊዘኛ ለማድረግ ፈልጊ ሳይሆን ጸጋ የሚለው በእንግሊዘኛው ፌቨር ማለት ቀላል ነው፣ ቀላል ቋንቋ ነው። በአማርኛ ጸጋ ማለት ምን ማለት ነው አልከኝ? ቅድም ስጦታ ነው አልከኝ አይደለ? እግዚአብሔር ለማርያም ሰጣት። ምን ሰጣት ካልን ቁጥር 31 ላይ እኔ ስጦታ ነው እነሆ ትጸንሻለሽ አንቺ ነው ያልሽው። ችግር የለውም። እሺ ቀጥይ፣ ችግር የለውም።